ምንጣላው ነገረኛ ሆነን አይደለም። ግብፅ ታሪካዊ ጠላታችን ናት። ናይል ውሃ መሰረቷ ነው የህልውና። አሁን የግብፅን ህገ መንግስት ብታነበው ፕሪያምብሉ ላይ ናይል ማለት ግብፅ ነው፣ ግብፅ ማለት ናይል ነው ይላል። በቃ ናይልን እንድትነካ አይፈቅዱልህም። የግብፅ ገዢው ፓርቲ ደጋፊም ሁን ተቃዋሚም ሁን እብድም ሁን ሀብታምም ሁን ምሁር ሁን መሀይም ሁን ግብፃዊ ከሆንክ በዚህ ጉዳይ ላይ ጠንካራ የሆነ አቋም ነው ያላቸው። እኔ እናንተን በመጥላትና እኔ እናንተን በማጥፋት ጉዳይ ላይ አንድ ናቸው። አመቻመቹ ዋጋ ቴዲና ዳኒ ኖማተሯት ቴዲና ዳኒና መስፍኔ በፖለቲካው የቱንም ያህል ልዩነት ሆነ ኖራቸው አኖራቸው ኢንፋክት ያንተ ፖለቲካ ለነሱ እንኳን ፌቨር የሚያደርግ እንኳን ቢሆን በአንተና በሱ ጉዳይ ግን ግብፃውያን አንድ አቋም ነው ያላቸው። ሁለታችሁም ዋጋ እንድትደርሱ አይፈልግም። ስለዚህ አታድግም ማለት ነው። በሌላ አባባል ጡንቻን ማፈረጠም አትችልም ማለት ነው። ደሞመንት ጡንቻን ካፈረጠምክ አይንን ወደ ናይል ልታዞር ነው ማለት ነው። ናይል ሃይድሮኤሌክትሪክ ፓወር ብቻ አይደለም ያመነጭልን፣ ፖለቲካ ነው ናይል። ከዛ ባሻገርም ኤክስፖርት ታደርጋለህ ኃይል። ከምንም ነገር በላይ ግን ናይልን ገነባህ ማለት ቀጠናውን ትቆጣጠራለህ። ግብፅ እግር ስር ላይ መታ ነው የምትሰግደው፣ በአንተ ፍቃድ ነው የምተነፍሰው። ያ እንዳይሆን ግን ያላትን ሁሉ ቀላት ትተኩሳለች። አሁን ስትዘጋጁ እናንተ ግብፅ ከሆነ ታሪካዊ ጠላታችን ከሻቢያ ጋር የምታጣላን እሷ ናት። እዚህ ጋር ከሶማሌ ጋር የምታጣላ እሷ ናት። ከጅቡቲ ጋር የምትሄደው እሷ ናት። ፖይንቱ ምንድን ነው? ጥሞናን መስለብ ነው አያያዛቸው። አሁንም እዚህ እዛ እየሄዱ አንተን እኮ ፕሮኬቲቭ ሆና ያላቸው የምታየው አፕሮቻቸው የናይልን ውሃ እንዳትገድብና ወይም ደግሞ መገደቡ ኦልሬዲ ተገድቧል፣ ግን የውሃውን ሙሌት ማዘግየት ነው። ደሞር ባዘገዩት ቁጥር ብዙ ገንዘብ ሴቭ ያደርጋሉ። ሁለተኛ ራሱ የህዳሴ ግድብ ቶሎ ውሃ ካልሞላህበት ሲሚንቶ ስለሆነ ይሰነጣጠቃል። ዲስፋንክሽናል ነው የሚሆነው። በተቻለ መጠን 30፣ 40፣ 50 ዓመት እንደዚህ በድርድር እያሉ እዚህም እዛም ችግር እየፈጠሩ አንተን ማዘግየት ነው የሚፈልጉት። አሁን አንተ በለስ ቀንቶ 4 ኪሎ ስትመጣ እንደ ታጣቂ ኃይል ነው የምልህ። ግብፅ ታሪካዊ ጠላታችን እንደሆነች ከገባ ናይልን መገንባት እንዳለብህ ከገባ ናይልን ደግሞ ለመገንባት ውሃ ጋር መጠጋት አለብህ። የባህር ኃይል ያስፈልግሃል። ጡንቻ መፈርጠም አለበት። አሁን ያለበት ዓለም ጡንቻው የፈረጠመ ብቻ ነው የሚያሸንፈው። ጡንቻው የፈረጠመ ብቻ። ዲፕሎማሲ አይደለም፣ ጥሩ ተናጋሪ አይደለም፣ ወዳጆች ማብዛት አይደለም። አሁን ያለበት ዓለም ይሄኛው ወርልድ ዌር ኢን በቃ ግሬት ፓወር ፖለቲክስ ነው። ጡንቻ ከፈረጠመ ታሸንፋለህ። የራስን ህግ ትጽፋለህ ጡንቻ ከፈረጠመ እና ይሄን እንዴት ነው የምታደርጉት ነው የምልህ። አሁን ከሌላው ነገሩ ጋር ታያይዝና ምክንያቱም አሁን አብዛኞቹ የብሔር ፖለቲካ አራማጆች ስለ ሀገር ማሰብ የገዢው ፓርቲ ደጋፊ አስመስሎ ስለሚያሳያቸው ይፈራሉ። እሱን እንተውና ልክ አሁን አንተ የምትደግፈው አፋድ ስልጣን ላይ ሲወጣ እነዚህን ነገሮች እንዴት ነው አድሬስ የሚያደርገው ነው እኔ መስማት የምፈልገው እሱ ነው። በቃ ቴንክ ዩ ቴዲ። አሁን እኔ እንደ አፋድ ወክዬ ሳይሆን ከራሴ ፐርስፔክቲቭ ነው የምነግርህ። ፖለቲካውን እንደምረዳውና እንደምቀናው ነው ማስረዳ ማለት ነው። የኔ አቋም የራሴ ዳንኤል አቋም ነው። በዛ ደረጃ ነው የሚገመግመው። ጥሩ ጥያቄ ይጠይቃል። ግብፅ የኢትዮጵያ ታሪካዊ ጠላት ናት። እኛ ታሪካዊ ጠላት እንላለን፣ ግን 4 ኪሎ ያለው መንግስት በመጽሐፉ ላይ የኢትዮጵያ ታሪካዊ ጠላት የለም ብሎ ጀስቲፋይ ያደረገ መንግስት እንደሆነ ይህ እንዳትዘነጋ። ራሱ ጠቅላይ ሚኒስትሩ መጽሐፉ ላይ ኢትዮጵያ ታሪካዊ ጠላት የላትም ብሏል። እኛ ግን ግብፅ ናት እንላለን። የነበሩ ስርዓቶች ናቸው ይላል። ይህ 4 ኪሎ ያለው ግን የዳውንታውን መንግስቱ ግን ታሪካዊ ጠላት የለም ብሎ ጃስቲፊኬሽን የሰጠ ነው። እሱ ለእኔ እኮ አይደለም የሚሰጠኝ የሚነሳኝ። እመጣለሁ። አሁን ይኸውልህ ግብፅ ታሪካዊ ጠላት ናት በሚለው ነገር ከአንተ ጋር እስማማለሁ። አሁን ያንተ ጥያቄ የናይልን ኢንተረስትህን የውሃ ብቻ ሳይሆን የጂኦፖለቲክ ነው፣ የአቅም ጉዳይ ነው። ያንን ነገር በምን መልኩ ማስጠበቅ ትችላለህ? ለምሳሌ ምላልክ የባህር ኃይል ያስፈልግሃል አልከኝ። የባህር ኃይል እንግዲህ ናይልን ለማስጠበቅ የባህር ኃይል አልከኝ። ይኸውልህ እኛ የባህር ሀገር ባለቤት ብንሆን ኖሮ ዴፊኒትሊ የባህር ኃይል ያስፈልገናል። ግብፅን ግን ማለት ነው የባህር ኃይል ብቻ ስላቋቋም አይደለም ትገታት። ግብፅ ባህርን ብቻ ተጠቅማ አይደለም ኢትዮጵያ ልትወጋ የምትችለው። ግብፅን እጇንና እግሯን ልሰብራት የምትችለው እኔ ከኢህአዴግ ጋር
በጣም በብዙ መስመር ልዩነት ቢኖረኝም ኢህአዴግ እንደ ቡድን ባልቀበለው አንድ ግን አለ ህዋት ያደረገው ነገር ይሄ ማንክደው ነገር የፈለገ የፖለቲካ ጠርዝ ድረስ ልዩነት ይኖረን የፈለገ ጠላትነት እንፈራረች አንዳንድ ፋክተሮች ደግሞ ማንክዳቸው አሉ። ለምሳሌ ህዋቶች ከግብፅ ጋር ግድቡን ገድባለን ሲል መለስ ዜናዊ ስለ ቀይ ባህር ወይ ደግሞ አንተ የጠየቀውን ጥያቄ ጠፍቶት አይደለም። ግን ምንድን ነው ያደረገው? አንተ ባልከው መሰረት የባህር ኃይል አቋቁመን ግብፅን ልናስቆማት አንችልም። ግብፅ ልታስቆማት የምትችለው ጎረቤቶችን አንድ ላይ በማግባባት ነው። የራስ የውጭ ፖሊሲ አለ። ጎረቤቶችን በጋራ አንድ ላይ በማሰለፍ የውጭ ወራሪ ማስቆም ትችላለህ። ለምሳሌ በኢህአዴግ ዘመን የነበረው መለስ ዜናዊ ከጅቡቲ ጋር ጠንካራ ግንኙነት ነበረው። ጅቡቲ አክሴስ የላትም በኤርትራ በጅቡቲ በኩል። ከሱዳን መንግስት ጋር ካለበሸር ጋር ጠንካራ ግንኙነት ነበረ። የህወሓት መንግስት አክሴስ የላቸው። ሶማሌ ውስጥ ኢትዮጵያ ወታደር ነበረ። በአልሸባብ በላይነቱን ይዞበት የሶማሌ መንግስትን ሙርከኛ እንደ ሙርኩዝ ይዞት ነበረ። በሶማሌ በኩልም አክሴስ አልነበራትም ጅቡቲ። ሶማሌላንድን ፖለቲካሊ የሆነ እንደ ኮንስላ ጽህፈት ቤት ከፍቶ የእነሱን ኢንተረስትን አጠቀም በማይነካ መንገድ ፖለቲካውን ባላንስ አድርጎ ሄድ ነበረ። ብቸኛ ሀገር የነበረችው ኤርትራ ነበረች። ለኤርትራ ደግሞ ምን መልዕክት ያስተላለፈላት ነበረ? ካይሮ ወደ ኤርትራ ቢገባ ከካይሮ ጋር አይደለም የምንገጥመው፣ በመጀመሪያ የምንመታው የአስመራን መንግስት ነው ነበር የሚል ነበረው። ኤርትራኖቹ ግን በዛ ሰዓት ግን ሎጂኩን አልቆጠሩትም። ለምን እንደሆነ ማላቀም። ኤርትራኖቹን በዛ ሰዓት ከግብፅ ጋር የነበራቸው ግንኙነት እንደዛሬው እንደጠነከረው አይደለም። በጣም ይላላ ነበራቸው። ጭራሽ ግብጾቹ ራሳቸው እየመለስኩልን ነው። ቴዲ ለመጨረሻ ጊዜ አንዴ ላስተካክሉ። አንዴ ብቻ ሶማሌ ውስጥ ያለው አልሸባብ አሸባሪ ቡድን ማለት ነው ከሶማሌ ቀጥሎ እጅግ ስጋት የሚሆነው ለሶማሌ ጎረቤቶች ነው አይደል? ለምሳሌ ኢትዮጵያ ብትፈነዳ ወይም ደግሞ ኢትዮጵያ ውስጥ አሸባሪዎች ቢገቡ ለኢትዮጵያ ጎረቤት ሀገሮች በሙሉ ስጋት ነው። ቢኮዝ ቦርደር እንዋሰናለን፣ አንድንን እጣ ፈንታችን አንድ ስለሆነ ማለት ነው። በኢትዮጵያና በግብፅ፣ በሶማሊያና በግብፅ፣ በኤርትራና በግብፅ ከ5500 ማይልስ በላይ ርቀት አለ። ግብፅ 5000 ማይልስ ሙሉ ተጉዛ መታ የሶማሊያ ህልውና የኔ ህልውና ነው ስትል ሶማሌ ውስጥ የሚፈነዳው ነገር ግብፅን ካይሮን ስለሚመለከት አይደለም። ኢንፋክት ኤርትራ ጋር የሚሆነው ነገር ግብፅን ስለሚመለከታት አይደለም። አሁን የኤርትራ ፖለቲከኞች አሁን እዚህ ጋር ቆሙ ብሎ ቢያስቡ ግብፅ ታርጌቷ እነሱን በመጠቀም ኢትዮጵያን ማዳከም ነው። ከኤርትራ ጋር፣ ከሶማሌ ጋር፣ ከኬንያ ጋር ምንም ግንኙነት የላትም ግብፅ። ደሞመንት ኢትዮጵያ ግድቡን ከገነባችና እዛ ጋር አሁን ጡንቿ ቢፈረጥም ምንም ማድረግ ማትችልበት ደረጃ ላይ ከደረሰች የግብፅ መጨረሻ ኢትዮጵያ እግር ስር መውደቅ ነው የሚሆነው። ኤርትራን ዞር ብላ አታያትም፣ ሶማሌን አታያትም፣ ኬንያን አታያትም፣ ጅቡቲን አታያትም። በእኛ ፈቃድ የሚተነፍሱ ከሆነ አሁን አንተ ማድረግ ያለብህ በእኛ ፈቃድ እንዲተነፍሱ ነው ጡንቻ ማፈርጠም ያለብህ። ዛሬ እዚህ ጋር ሽር ጉድ የሚሉት ወዳጅ ስለሆኑ አይደለም። ይኸውልህ ከሞቃዲሾ መንግስት ጋር ኢትዮጵያ መንግስት ወዳጅ ሲሆን የግብፅ ቀጣይ ሙቫ ከሶማሌላንድ ጋር ነው ወዳጅ የምትሆነው። ከሶማሌላንድ እኮ የመለስኩልን እኮ ልመልስልህ እኮ ነው። አሁን እኔ እኮ ተረድቼዋለሁ። ቆይ ፖይንትን ይዤዋለሁ፣ ግን ሀሳቤ ግን አትኮር። እኔ እኮ አልኩህ እኮ የነበረው ህወሓት እንደ ቡድን ባልቀበለው፣ በወቅቱ ግን በሰዓቱ ግን ግድብን ሲገነባ የነበረው ከሶማሌላንድ በለው፣ ከሶማሊያ ጋር በለው፣ ከሱዳን ጋር በለው፣ ከጅቡቲ ጋር በለው ግብጾች የሚሊተሪ አክሴስ ቤዝ አላገኙ። የነበረው የውጭ ፖሊሲ የኢህአዴግ ወይ ደግሞ የህወሓት ከዚህኛው መንግስት የተሻለ ነበረ። አንዱ የአንዱን ኢንተረስትን የጠበቀ ነበረ። ዛሬ ያየሃት ግብፅ ሶማሌ ውስጥ ገብታ ሚሊተሪ ቤዝ ለማቋቋም እንደሄደችው ወይ ሶማሌላንድ ወይ ኤርትራ ውስጥ ያ በነበረው ኢህአዴግ በውጭ ፖሊሲ አይሰራም ነበረ። ስለዚህ ግብፅ ልታስቆማት የምትችለው ከጎረቤቶች አገር ጋር የሚኖር ጠንካራ ግንኙነትና ሰላማዊ ነው። ምክንያቱም ለሶማሌ ጠላት ነኝ ብለህ ከመጣ የጠላትና የጠላት ጠላት ወዳጅን የሚባለው ስሌት ታመጣልሃለች። ማስተካከያ ልስጥ። አንዴ
በግብፅና በኢትዮጵያ መካከል ዲስታንስ ከ5000 ማይልስ ያልኩት 1500 ማይልስ በላይ ነው። በዛ ይስተካከል 1500 ማይልስ ኦኬ። በኪሎ ሜትር ከ2000 ኪሎ ሜትር በላይ እሺ። እዚህ ጋር አሁን መቼ ነው ግብፅና ሶማሌ ግንኙነት የጀመሩት ብለን እንየው። መቼ ነው የግብፅ እጅ ሶማሌ ውስጥ የግብፅ እጅ መቼ ነው ሶማሌ ውስጥ የገባው ካልክ ኢሚዲየትሊ አብይ አህመድ ሶማሌላንድ ሄዶ ሶማሌዎች የኛ ሶቨሬኒቲ ጉዳይ ተበጥሷል፣ ኢትዮጵያ በሉዓላዊነት ጉዳይ ገብታለች ብላ እጇ ማብኳት ጀመረች ብላ በጠላትነት ከፈረጀች በኋላ ግብፅ ቦታ አገኘች፣ ስፔስ አገኘች። ሱዳን የአልቡርሃን መንግስት በነበረው የውስጥ ሽኩቻ ችግር ምን ፈጠረለት? የሬዲ እና አብይ አህመድ በኤሚቲ ሳይድ ይኑሩ አይኑሩ አላውቅም። የነበረው ግን የሱዳን አለማረጋጋትና የሱዳን መበጣበጥና እውከት ማድረግ ለግብፅ አክሴስ ፈጠረላት። እንደምታስታውስ ከሆነ የግብፅ ወታደሮች የሚትይዟቸው እየገረፈ ነበር ሲያባራቸው የነበረው። የኢትዮጵያና የኤርትራ መንግስት ግንኙነት ችግር ሲመጣና ፕሮብሌም ሲላላ ቀጥታ የአስመራው መንግስት ከካይሮ ጋር አብሮ መደወል ጀመረ። እኔ አንተ የጠየቀኝ ጥያቄ ማለት ነው እኔ ግብፅን ልገታት የምችለው እንዳንድ ዳሬ እንዳንድ ኢትዮጵያ ዜጋ ከጠየቀኝ ከጎረቤቶቼ ጋር የማደርገው ሰላማዊና ጤናማ ግንኙነት ነው እንጂ ከጎረቤቶቼ ጋር እሳት በመለኮስና ጸባጫሪ በመሆን አይደለም። እሺ ግብፅ ስለዚህ ልጨርስል በመካከል እኮ እየገባብኝ ነው። ልጨርስል። ስለዚህ አንዴ አጠራጠር እያልክ መልስልኝ። እኮ አንዴ አሁን አጠር አድርገህ መልስልኝ ሳታብራራ። እንዴ ማብራራት ካለብኝ ማብራት አለብኝ። ከዛ ወደ ማብራራት ሄዳለ። ግብፅ ከኤርትራ ከሶማሊያ ከጅቡቲ ጋር እንደዚህ ዙሪያውን የምትሄደው እውነት ከነዚህ አገሮች ጋር ወዳጅነት ለመፍጠር ነው ወይስ ታርጌቷ ምንድን ነው? ነገርኩህ እኮ ቴዲ እኮ ይሄማ እኮ ግልጽ ነው እኮ ቴዲ። ታርጌቷ ከሆርሱኑ እያልኩ እኮ ነው ያለው። የግብፅ ፍላጎት ታርጌት ኢትዮጵያ ማድቀቅ ነው። ኢትዮጵያ ደግሞ ልታደቅ የምትችለው ከኢትዮጵያ ጋር ጎረቤት ስላልሆነ ድንበር ስላሌለን የጎረቤቶችን ሀገር መጠቀም አለባት። ለዚህ ደግሞ ምቹ ሁኔታ ደግሞ የትኛው ፈጥሯል? አሁን ያለው የአብይ አህመድ የውጭ ፖሊሲው ከጎረቤቶቹ ጋር ጸባጫሪ ነው። ቆይ ልጨርስላት፣ ልጨርስልህ። በነበረን ተቀደም ኢህአዴግ ፖሊሲ በህዋት መሪነት የሚመራው ስታይ እንደዚህ ለመጨማለቅ ጨዋታ አልነበር። ለምን ወደድክም ጠላም የህዋት የውጭ ፖሊሲ ከዚህኛው መንግስት የተሻለ ነው። ለምን ሶማሌን በጠላትነት አልፈረጃትም? ከሶማሌላንድ ንጉስ ግብግብ አልገባም። ከጅቡቲ ጋር ተካራ ውስጥ አልገባም። በሱዳን ውስጥ ገብቶ አላቦካም። ግብጾች የሚገቡበት አክሴስ ፕላስ ማይነስ ዜሮ ኔጋቲቭ ነው። ስለዚህ ግብፅ አድቫንቴጅ ቆይ ልጨርስልህ። ቆይ አንድ ሰከንድ ጠይቀኸኛል እኮ ቆይ አንድ ሰከንድ ግብፅ እጇን እየነገርኩህ እኮ ነው ቴዲ። ይኸውልህ ግብፅ አንዴ ቆይ ይኸውልህ አሁን ሞዴሬተሩ ጥያቄ እንትን ሲል ተናጋሪው ያደምጣል። ቆይ ምን ሊጠይቀኝ ነው ይላል። አሁን እኔ ወደ አንተ ነው ቅድም ስጠይቅ የነበረው። አሁን አንተ የምትደግፈው የአፋድ ስብስብ 4 ኪሎ ቢገባ የውጭ ጉዳይ ፖሊሲያችሁ እንዴት ነው የሚሆነው? ምንድነው የምታደርገው? በጣም ጥሩ። እሺ ወደ ቀጥታ ልመልስልህ። የውጭ ፖሊሲያችን የሚሆነው ከጎረቤቶቻችን ጋር የጎረቤቶቻችን የእነሱን ናሽናል ኢንተረስት በማይነካ ሁኔታ የእኛን ናሽናል ኢንተረስት በማይነካ ሁኔታ ከጎረቤቶቻችን ጋር እንደ ብልጽግና የውጭ ፖሊሲ ይሄ ተስፋፊነት፣ ወራሪነት ይሄ ሁሉን ነገር ከሁሉ ነገር ካልተጣለው ሳይሆን የጎረቤቶቻችን ጥቅም አስከበርን የኛን ጥቅም አስከበርን ከጎረቤት አራት ግባቢ በማከል ወንድሜ ቴዲ ነው ጠያቂ ሐሳቡን ይጨርስ አንዴ ቴዲ በማከል አትግባ አስገባንና እኛ ወንድሜ 2 ደቂቃ በጣም ከ10 ደቂቃ በላይ ሆነ። ትግሬው ታወራለህ፣ በቂም ደቂቃ ታወራለህ መሰለህ። ፖይንቱ መሰለህ አሁን እኔ መናገር የፈለግኩት ነገር አሁን ያን ልጠቅልለው። እሺ ጠቅልለው ነው ወደ አንተ ልምጣሻ ወደ መስፍን ልጠቅልልህ ቴዲ። አሁንም ግልጽ ነው ያባባል መልስ። ግብጾች ሶማሌ ውስጥ እንዴት አክሴስ ያገኙ ካለን ባለው በብልጽግና የውጭ ፖሊሲ የብልሹ ስርዓት ነው። በሶማሌዎች በእነሱ ሉዓላዊ ጉዳይ ላይ ገብቶ የተሰማቸው ጊዜ ግብፅን አመጡልን። ከኤርትራ ጋር መቼ ነው የተበላሸው ካለን በኤርትራ ሉዓላዊ ጉዳይ ውስጥ ጣልቃ ገብነት በገባበት ጊዜ ይሄ ግዛት የአስመራው መንግስት ሄዶ ከግብፅ ጋር መደወል ጀመረ። ከጅቡቲ ጋር ተመሳሳይ እኔ የራሴን አቋም ልንገርህ። አፋድ ነገ ከነገ ወዲያ በለስ ቀንቶት እንዳልከው 4 ኪሎ ቢገባ ግብፅን ልናስርቃት የምንችለው የባህር ኃይል ሰልን አይደለም። ለዚህ ነው የነበረው ኢህአዴግ ባህር ኃይል ወታደር አቋቁሞ አይደለም ግብፅን ከቀጠናው ሳይጠፋት የነበረው። ግብፅን ያጠፋት ከጎረቤቶቹ ጋር ጠንካራ ግንኙነትና ጠንካራ የውጭ ፖሊሲ የኢትዮጵያን ኢንተረስትና የጎረቤቱን ኢንተረስት በማይነካ ሁኔታ ስላስጠበቀ ነው። ለዚህ ነው ግብፆች መጥተው ወደ ሶማሌ ውስጥም ያልገቡት፣ ሶማሌላንድም ግብፅ ውስጥም ሱዳን ውስጥም ኤርትራ ውስጥም ያልገቡት።
ኤርትራ ያንን ሁሉ ጎረቤት ሀገር እነ ሱዳን፣ እነ ጅቡቲ፣ እነ ሶማሌላንድ፣ እነ ሶማሊያ ከኢትዮጵያ ጎን ጋር እንደቆሙ ስታይ አያስኬዳትም እንደዛ ትርምስ መግባት። ምንድን ያደረገችው በሰዓቱ የነበረውን የግብፅ መንግስት ጦር ቤዝ መሰረታዊ ስል ነው አትመሰረትም ብላን ያባረረችው። ዛሬስ ያለው መንግስት በውስጡ የተበላ በውጭ ፖሊሲው ብልሹ አሰራር ያለው ነው። ስለዚህ ለጠላት ምን ሆናል? በር ከፍቷል። ስለዚህ ለእኔ ፋይዳው ምንድን ነው? ነገ አማራ ስልጣኑ ከያዘ ከጎረቤቶቹ ጋር ጠንካራ የሆነ ግንኙነት መፍጠር ያለበት እንጂ ልክ እንደ ብልጽግና የጠላትነት ሳስኖት ሀው ፓወር ፖለቲክስ እኮ እንደዛ አይደለም። አሁን አንተ ኮምፕሊትሊ ከፓወር ፖለቲክስ ጋር ኮንትራዲክት የሚያደርግ ነገር ነው የምትነግረኝ። ለምን ነው ኮንትራዲክት የማደርገው? ፓወር ፖለቲክስ አሁን ያለንበት ዓለም ቴዲ እኔ እሱ ልሂድበት ለእኔ ስጠኝ። ኧረ ተረጋጋ ብራዘር፣ ተረጋጋ። ትንሽ ብልጽግና ተረጋጉ። ቆይ ተረጋጋ። አለቃ መጥቷል አያናና እሱ ይሄድበታል። ጠብቅ አንተ ትንሽ ያው ጂኦፖለቲካው እሱ ስላለ ይሻላል ከአንተ። አሁን እንዴት መሰለህ አሁን ፓወር ፖለቲክስ ሪጅኑ ላይ ዶሚናንት መሆን አለብህ። ሆርን ኦፍ አፍሪካ ላይ ደወይ አሜሪካ ዌስተርን ሄሚስፌርን ዶሚኔት እንዳደረገችው፣ ደወይ ራሽያ ኢስተርን ዩሮፕን ዶሚኔት እንዳደረገችው፣ ደወይ ቻይና ሳውዝ ኢስት ኤዥያን ዶሚኔት እንዳደረገችው። አሁን ፓወር ፖለቲክስ ማለት የዓለም ፖለቲካ የሚሰራው አንተ ለራስ ያለው ራስህ ነህ። በሌላ አባባል አናርኪክ የሆነ ዓለም ላይ ነው ያለው። አናርኪክ ማለት there is no higher authority የለም። በቃ ኢትዮጵያ እንዲሆነች ምናምን ብሎ ለአንተ የሚቆምልህ የለም። እያንዳንዱ ነገር ለምሳሌ ኬንያ ጡንቻዋ ከፈረጠመ ከኬንያ ናሽናል ኢንተረስት ጋር የምትላተም ከሆነ ኬንያ ትደፈጥጣለች። በቴክኖሎጂ በሚሊተሪ በሁሉም ረገድ ሁለት ነገር በጣም ኢምፖርታንት ነው። ነምበር ኦፍ ፖፑሌሽን እና ሚሊተሪ ፓወር ጠንካራ መሆን አለበት። ከተቻለ ዌልዝም ቢኖር ጥሩ ነው። ገባ አይደለም? ዌልዝ እንግዲህ ባይኖርም ችግር የለውም። ነምበር ኦፍ ፖፑሌሽን እና ፓወር ካለ ዛትስ በቂ ነው። ራሽያ ነምበር ኦፍ ፖፑሌሽን አላት፣ ሀብት የላትም፣ ሚሊተሪ ላይ ስትሮንግ ናት። የፈለገችው ማለት ይችላል። አሁን ፖይንቴ ምንድን ነው? ዓለም ላይ ያለው አሰራር ያ ነው። ሁለተኛ ኢትዮጵያ ልክ እንደ ሌሎች ሀገሮች ሁሉ የራሷ የሆነ ናሽናል ኢንተረስት አላት። የባህር በር ሸቀጥ ለማስገባትና ለማስወጣት ብቻ ሳይሆን የደህንነት ጉዳይ ነው። አሁን እየሆነብን ያለው ነገር ውሃ ጋር አትጠጉ፣ ማንኛውም አካል የቀይ ባህር አባል ያልሆነ ሀገር ውሃ ጋር እንዳይጠጋ የሚል ነገር ነው የተጀመረብን። ሸቀጡን ተወው፣ ሸቀጡ ይቅርብን። ባህር ጋር መጠጋት የምትፈልገው የናሽናል ሴኪሪቲ ጉዳይ ስለሆነ ነው። በናሽናል ሴኪሪቲ ጉዳይ ደግሞ ዓለም ላይ ያለ የትኛውም ሀገር አይደራደርህም። ለምሳሌ አሜሪካ ብትሄድ የትኛውም የዓለም ሀያላን መንግስት ዌስተርን ሄሚስፌር ጋር መጥቶ ሚሊተሪ አላያንስ መፍጠር አይችልም። ቢኮዝ ይሄ ደሞኖሮ ዶክትሪን የሚባላላቸው 5ኛው የአሜሪካ ፕሬዚዳንት ነው። ሲንስ ዘን መጠጋት አትችልም። የኩባ ሚሳይል ክራይሲስን ማንሳት ትችላለን። ራሽያ አንዴ ብትመጣ አሁን ኩባ ያለችበትን ታውቃለህ። ቻይና መታ በናሽናል ኢንተረስት አትደራደርህ። ራሽያ በናሽናል ኢንተረስት አትደራደርህ። ለምንድነው አትደራደርህ? ከዩክሬን ጋር እኮ የምትደባደበው እኮ ይሄ የኔቶ አባል ሀገር እንዳትሆን እኮ ነው እንጂ ዩክሬን አይናችሁ ስላላማረ ነው ምናምን ብለው እኮ አይደለም፣ ወይም ደግሞ ወረራ እኮ አይደለም። ኢትዮጵያ የራሷ የሆነ ማናቆይ እንደ ሀገር በቃ ማናወላውልበት ፋኖ መጣ ኦነግ መጣ የናሽናል ኢንተረስት ጉዳያችን ፍንትው ተብሎ ሊታወቅ ይገባል። ልንጽፍ ይገባል፣ ልንነጋገር ይገባል። በዚህ ጉዳይ ላይ ኦነግም ሆንክ ፋኖ ሆንክ ብልጽግና ሆንክ ማን ሆንክ ጤነኛ ብንሆን ነው የምልህ። ህይወታችን ያልፋል እንጂ ይሄ የናሽናል ኢንተረስት ጉዳይ ነው ብለን የምናሰምረው ጉዳይ በቃ አስምረን ተግባብተን ማለፍ የሚገባን ጉዳይ ነው። ስለዚህ የባህር በርን ማየት ያለብህ ከዚህ አኳያ ነው። ካልሆነ የባህር በር ጋር ከራክ other countries will take advantage of you። ለዛ እኮ አድቫንቴጅ ይወሰድባል። ቴዲ ልመልስልና እዚህ ሌሎችም ስለገቡ በሁለት ደቂቃ ልመልስልህ። ያው ሌሎችም ወንድሞቼ ስለገቡ እነዚህ ዩምም እና ያናም ስላሉ ወንድማችን መስፍን ስለቆየ አጠር አድርጌ ልመልስልህ ቴዲ። አሁንም እኔ አንድ ነገር የማስረዳው ወንድም ቴዲ፣ ጥሩ ጥያቄ ነው ያነሳኸው። ግን ፋክት ግን ስንመጣ ግን ኢትዮጵያ ቀይ ባህር ሀገር አይደለችም። ቀይ ባህር የላትም ኢትዮጵያ። በፋክት ነው የምንሄደው። አሁን ለምሳሌ አባይን አትገድቡ ትለናለች ግብፅ። ለምንድን ለማን ገድበው? አባይ እኮ የኛ እኮ ነው እኮ ከኢትዮጵያ ውስጥ እኮ ነው የሚመነጨው።
እንዴት የራሴን የሆነ ነገር እንዴት ተከለክልላለች ነው የምንለው ግብጽ አይደል እንዴ? አባይ ውሃ ከኢትዮጵያ ውስጥ ነው የሚመነጨው። ባለቤቱ ኦን የምናደርገው እኛ ነን። በእኛ ኦን በምናደርገው ነገር ላይ ጣልቃ ትገቢ ምን አገባሽ እያልናት ነው። ወደ ቀይ ባህር እንምጣ። ቀይ ባህር የላትም ኢትዮጵያ። የቀይ ባህር ሀገር አይደለችም ኢትዮጵያ። የቀይ ባህር ባለቤቶች ጅቡቲ፣ ኤርትራ፣ ሶማሊያ፣ ሶማሌላንድ እና ማናቸው እነ ፑንትላንድ እነዚህ ናቸው። የሌለህን ነገር አለኝ ብለህ መተህ ስትላተም ልክ አንተ ስለ ግድቡ ሲጠየቅ የራስን የሆነን ነገር መታግብዝ በአንተ በሆነ ነገር ስታዝ ነፍጥ አንስተህ እዋጋለሁ እንደምትለው ሄደህ ከኤርትራ መንግስት ጋር ቀይ ባህር የኔ ነው ስትለው፣ ከጅቡቲ ጋር ቀይ ባህር ነው ስትለው፣ ከሶማሌ ጋር ቀይ ባህር ነው ስትለው ትጋጫለህ። ልክ አንተ የራስን ግድብንና በአባይ ውሃ ላይ ማንም በአንተ ላይ እንዲወስድ እንደማትፈልገው እነሱ ደግሞ ዓለም ባወቀላቸውን ዓለም በሰጣቸው ቀይ ባህር ላይ ሁዩ ዋር ይለዋል። ማናንተ ይለዋል። ማናንተ የጂኦፖለቲካ ማፑን ካርታ እናወጣለን። የታለች ኢትዮጵያ ቀይ ባህር ባለቤት የሚያደርጋት? በቀይ ባህር በኩል ኢትዮጵያ ላይ ተጠቃሚ ነው እንጂ መሆን የምትለው የጅቡቲ፣ የሶማሊያን፣ የሱዳን፣ የኤርትራ ላይ በላይነት ይዛ በድህነት የምትጋጋ ሀገር 30 ሚሊዮን ህዝብ ከድህነት ወለል በታች ያለ አንድ በልቶ ድጋሚ ምግብ የማይበላ ሀገር ይዘን በጦርነት የተዘራመስል ከ2 ሚሊዮን ህዝብ በውስጥ ውጊያ ጦርነት ያለቀበት ይዘን አስቲዝ ራሳችን እንደ ራሽያና እንደ ቻይና አግዝፈን ማየት ይሄ ራሱ ውሃ ፊታችን ላይ ረግተን ፊታችን መታጠብ አለብን። ኢትዮጵያ መንቃት አለብን። በጣም ድህነት ውስጥ ያለን ሀገር ነን። ወገኖቻችን አንዴ ከበሉ ምሳ የማይበሉ ናቸው። ያሌለህን ነገር እንዴት ነው አንተ ራስህ ቴዲ ክሌም የምታደርገው? የቱ ጋር ኢትዮጵያ ቀይ ባህር አክሴስ ያላት የቱ ጋር ነው? የትኛው ጂኦግራፊ ላይ የተጻፈልን? አሁን አንተ መጠን እነሱ ስጠይቅ ከእነሱ ኢንተረስት ጋር ወደ ውስጥ ምትገባ። እሺ ወደ ሌሎች ወንድሞቼ ሊመልሱላል። አመሰግናለሁ። የሻዕቢያ ደጋፊዎች ግን በጣም ተንኮለኞች ናቸው። በጣም እግዚአብሔር ይርላችሁ። በጣም ቴዲ አንዴ እያያቸውን ኮመንት ስማርት ምናምን እያሉ ኮመንት ያደርጋሉ። ስማርት እያሉ ኮመንት የሚያደርጉት እኮ ከነሱ ፍላጎት ጋር ስላልተጻረሩ ነው። እነሱም ቢሆኑ የሚያወሩትን ስለሚያወራላቸው ነው። አይ ታክቲካል አላየንሶቻችን ናቸው። አተንካብን ታክቲካል አላየንሶቻችን ሄድዬ ባንክን በኤርትራ ጉዳይ እንዳትመጣብን። ታክቲካል አላየንሶቻችን እነሱ እኮ የሚያደርጉት መሰለህ፣ እነሱ የሚያደርጉት እኔም በሆነ እኔም ከነሱ ወገን በሆን ይህንን ነዋ ማደርገው። ግን ያ ማለት አንተ ፌር ሆነ ወይም ደግሞ የእነሱን እንትን ስላለክ ሳይሆን መስማት የሚፈልጉትን ስለምትናገርላቸው ወይ ቴዲዬ ከታላቅ ይቅርታ ጋር እኔ ኦልሬዲ ያው ስዩምም ስለገባ ስዩምም ያው የብልጽግና ደጋፊ ስለሆነ በአንጻሩ መመለስ ስለሚችል እኔ ጋር በጣም እየነጋብኝ ስለሆነ ስለቆዩ ልውረድ ነው ቴዲዬ። እኔም ሁሌ እንደ ሁሌ አክብረኝ። እንግዲህ ሀሳዩን እኔ አንድ ነገር ልናገር ቴዲ ብዙ ሰዎች ቴዲ እንደዚህ ነው። እኔ ሁሌ የምናገረው መሰክረው ነገር አለ። ሀሳቤ እንደፈለግኩ ነው ማንሸራሸሩ። እዚህ ቤት ሰውነት ካልሰደብኩ አንድን ህብረተሰብ እንደብረስ ካልሳደብኩ ድረስ በሀሳቤ ላይ ገተኛ አታውቅምና ይሄ የነፃነት መድረክ እንደሆነ ራስ ያረጋል ሲሉ ልንገር ቴዲ ቤት ምናምን ሲሉ ለመሆኑ ቴዲ ቤት ገብተህ ታውቃለህ ብለው አይገባም። ለምን ካሜራ ይከፍትማ? እድሉን ስላላገኘ ነው እንጂ ባስገባው ተንደርድሮ የሚገባ ነው እኮ አይደለም። ካሜራ የማይከፍት ሰዎች ናቸው የሚያለቅሱት ብዙ ጊዜ። ቴዲ አመሰግናለሁ። ቴዲ ቤት እድሉን አግኝተህ ታውቃለህ ብለው እየቋመጠ እድሉን ስለማያገኝ ነው አንተም እንዳትገባ ፈልጎ ነው። በተረፈ ለራሱ ሀሳቡን ለመሸጥ ነው የሚመጣው። ዳኒ ከልብ አመሰግናለሁ። ቴንኪው ብራዘር። ቴንኪው ወንድም አለ ምሽቻው። እሺ ለወጣ ስል ነው ሁለት በጣም ሌሎች ማከብራቸው ሰዎች እንዲሁ የመጡት። መስፍኔ አንተን ረጅም ሰዓት ቆይቻለሁ። በተነሳ ጉዳዮች ላይ ሄድባቸውና አያናንና አጠር ነው የማደርገው። እኔ ቴዲ ብዙም አልቆይም። እኔም ስራ ቁሜ ነው። አንደኛ እኔ ኤርትራዊ ነኝ ብሎ ቢከራከር እንደ ኤርትራዊ ዜጋ ለአገሩ ብሔራዊ ጥቅም የሚከራከር ዜጋ ስለሆነ በቃ ምንም ቢሆን ትቀበለዋለህ። ኢትዮጵያዊ ዜጋ ነኝ ብሎ ግን ለሌላ አገር ዜግነት ሲከራከር ስታይ ምን አይነት ትውልድ ነው የበቀለብን ብለህ ታዝናለህ። ብሔራዊ ጥቅምንና የአገር ውስጥ ፖለቲካ ለይቶ ማቅ ዛሬ ጠላት አለኝ ይላል እንጂ ነገ ጠላት ቢያስወግድ አገር እንዴት እንደሚመራ የማቅ ፖለቲከኛ ነው። እንግዲህ እንደሰማው ኤርትራ ግብጽ ሰላማዊ ጎረቤት የምትሆነው እጅን አጣጥፈ ድሃ ሆነ ስትቀመጥ።
ማንም ፋኖም ይምጣ ኦኔግም ይምጣ ባልቻም ይምጣ ገብረመድህን ይምጣ ኤኒ ሰው ኢትዮጵያን ለመምራት ሲመጣ ድሃ ሆኜ የማላድግ ሆኜ እርዳታ እየተቀበልኩ ቁጭ ምል አገር ነው መመራው ካልክ ከጎረቤት አገር ጋር አትጣላ። ኤርትራ የወያኔ ዘመን ያለን ኤርትራ አሰብን አሳልፋ የሰጠችው ወያኔ ናት። ወያኔ ግን ደረቅ መሬት ባድሜን ለመውሰድ ስትጋጭ ልክ ናት። እኛ ግን በተሳሳተ ፖለቲካ የወደብን ብርስና ያጣንን ታሪካዊ መሬታችንን ስንጠይቅ ግን ጠብጫሪነት ነው። ለዚህ ሰውዬ እሱን ለሚመስሉት በወያኔ ዘመነ መንግስት አባይ 13 ዓመት መሬት ላይ የተጓተተው ለምንድን ነው? ግብጾች ከእንቅልፋቸው ነቅቶ ዲፕሎማሲያዊ ሩጫ ዓለም አቀፍ መድረክ ላይ የተረባረቡት ለምንድን ነው? የሚገነባ መሪ ስላዩ ነው። ቴዲ ትራስን አዘጋጅተ ከተኛ ግብጽ ምን አስደንግጦት ነው ጎረቤት እንደ ውሻ የሚሽከረከር? ሰላማዊ ወዳጅ ነው የሚሆነው። እሱን የሚጎዳ የራስን ጥቅም የሚያስጠብቅ እንቅስቃሴ ስታረግ የሚያኮርፉ ጎረቤቶች አሉ። ኤርትራ የወደብ በራችንን ይገባናል ብለን የምንጠይቀው ሸቀጥ ለማስገባት አይደለም፣ ብሔራዊ ደህንነታችንን ለማረጋገጥ ነው። ቻይና፣ ራሻ፣ ተርኪ፣ አሜሪካ ከስንት ማይል ላይ ቀይ ባህር ላይ የጦር ሰፈር አላቸው አይደል እንዴ? ኢትዮጵያ 36 ኪሎ ሜትር ላይ ከጠረፋችን 36 ኪሎ ሜትር ናት አሰብ ከቡሬ ግንባር። በ30 መብረቅ እኮ መሬት ቮልካኖ ቢፈነዳ አሰብ የሚቀላቅለን ያክል መሬት ላይ እኮ ነን ያለነው ቴዲ። ይሄ ቦታ ላይ ሆነን የወደብ በር ማጣታችን ጠብጫሪነት ነው። ስለዚህ የአብይ ፖሊሲ የጠብጫሪነት ነው። እኛ ስልጣን ብንይዝ ኤርትራ መሬት አንነካም፣ አባይን አንገነባም፣ ስለዚህ ሰላማዊ አገር ነው የምንመራው ብሎ ነው አሁን ፖሊሲውን የሚነግረን አብይን ሲያስወግድ እንጂ አባይን ገድቤ መብራት አውጥቼ ሌላ ግድብ ገድቤ ራሴን በኢኮኖሚ አሻሽላለሁ ብለን እንቅስቃሴ ካረግ በወያኔ ዘመን እኮ ኦኔግ፣ ግንቦት ሰባት፣ የሶማሌ ነፃ አውጪ፣ ቲዴብ ምናምን የሚባሉትን በትጥቅ ስታስታጥቅ የነበረችው ግብጽ ናት እኮ። ኤርትራ መሬቷን የሰጠችው ባጀቷን የምትሰጥ የነበረችው ግብጽ ናት። ለምን? ለኛ የነጻነት ዲሞክራሲ፣ ለኛ የእርገት፣ ለኛ ከኤርትራ የተሻለ እኛ ሀገር ውስጥ ለዲሞክራሲ ስለሌለ ነው ኤርትራ ታጣቂዎቻችንን እዛ ቁጭ አድርጋ የምትመግበው። የተተራመመሰች ኢትዮጵያ እንድትኖር ነው የሚፈልጉት። ኤርትራ በህይወቷ የምትኖረው ከብት ላይ የምትጣበቅ መሽገር ታውቃለህ ቴዲ? እሷ መሽገር ከነቀልካት ትሞታለች። የከብት ደም ነው የምትመጣው። ኤርትራ የኢትዮጵያ ፖለቲካ ላይ ከተላቀቀች ትሞታለች። እማትላቀቀው ደግሞ ኢትዮጵያን በማተራመስ ነው። አሁን በዓሉን ሲያከብር አይተሃል አይደለም? ኢትዮጵያን የሚያተራምሰው የዘር ፖለቲካ ነው ብሎ መግለጫ ሰጠ። ኤርትራ ያልተራመሰች ዲሞክራሲ ያረጋገጠች ልማት ያላት አገር ናት ለኢሳያስ አፈወርቂ። ኢትዮጵያ ግን እየተራመሰች ያለችው በብሔር በህገ መንግስቷ ነው ይላል። ይሄ ከሆነ ኤርትራ ውስጥ የብሔር ፖለቲካን ለምን ይፈለፍላል? ይህንን አይዲያ የሚሰጠን ከሆነ ይሄ ሐሳብ ከገባው ለኢትዮጵያ ተቆርቋሪ ሆኖ መግለጫ ከሰጠን የብሔር ፖለቲካ ከሆነ ኢትዮጵያን እንደሚያተራምስ አዝኖልን ከሆነ የብሔር ፖለቲከኞች ኤርትራ ቁጭ ብሎ ሲፈለፈሉ እየፈለፈለ እንደ ተባይ ሲለቅብን ለምን ነበረ? ምን እንዲሆኑልን ነበረ? ኢትዮጵያን ዲሞክራቲክ ሀገር ሆና የለማች ሀገር ሆና በኢኮኖሚ የምታሳድግ
መንግስት እንዲተካልን ነው ፈልጋ ነው ኤርትራ አይደለም። ህይወቷ ኢትዮጵያ በመተረማመስ ነው። ኤርትራኖችን ያቸው እስኪ ከእንቅልፋቸው አይናቸውን ጠርጎ ሲያድሩ ኤርትራ በሰላም አደረች የሚለው አስጨንቃቸውም። ኢትዮጵያ ውስጥ ምን ሆኖ አደረ ነው የሚያስጨንቃቸው። ምን ሆኖ አደረ? እስኪ የኢትዮጵያ ፖለቲከኞች ኤርትራ ውስጥ ያለውን ፖለቲካ ተከታትሎ የኤርትራ ሳይበር ላይ ሄደው የሚተች የሚታገል ፖለቲከኛ አይተህ ታውቃለህ? ኤርትራኖች ግን በኦሮሞ ስም ይገባሉ። ልክ አሁን እንደ ወንድሜ አይነት አጼ ምኒልክን አማራ እንደሚወድ ስለሚያውቁ ሳይኮሎጂካሊ ፎቶ ቁጭ ያደርጉላል። አማራ ነው የምትለው። አሚቼዎች ሚሊዮን ናቸው። ትናንት ነው ከኛ የተገነጠሉ። ዛሬም አዲስ አበባ ውስጥ ቁጭ ብሎ ከኔና ከቴዲ በላይ አማርኛ የሚያወሩ ኢትዮጵያ ውስጥ ቁጭ ብሎ ስለ ኤርትራ የሚታገሉ አማራ ማሳዮች ግን አሉ። ጭንቅላትን ግን በምን ይሸጡዋል? ይሸውደዋል። ኢትዮጵያ ባንዲራ አጠገብ ካረክ ምኒልክን ፎቶ ካረክ የሚሳሱ ኢትዮጵያ ዜጎች እንዳሉ ያውቃሉ። ይሄን የጭንቅላት ጨዋታ ይጫወታሉ። የኛ ህዝብ ግን እውነተኛ እየተናገርኩ ነው ቴዲ። ያ የሚያደርጉት ለምንድን ነው? ኢትዮጵያዊ ነው ብለህ እንድትቀበለው ሐሳቡን ሪጀክት እንዳታረግበት። ኤርትራዊ ሆኖ በመንግስት ደረጃ እንደ ፖሊሲ ያውን በሻቢያ መንግስት ደረጃ እንደ ፖሊሲ ተይዞ እያንዳንዱ የሻቢያ ደጋፊ እያንዳንዱ ከምሁር እስከ ማይም በዚህ አይነት ሐሳብ ሊኖረው የሚችለው ለምን ይመስላል? ቀደም እኮ አንተ አንስታል። አንድ ግብፃዊ የግብፅ መሪ ለመስቀል እየፈለገ የአባይ ጉዳይ ግን ከመንግስት ጎን ነው የሚቆመው። አንድ ኤርትራዊ ኢሳያስን ለማነቅ እየፈለገ በኢትዮጵያ ጉዳይ ላይ አንድ ነው ፖሊሳቸው። ለምን መጅገር ናቸው? ከኢትዮጵያ ላይ ከተነቀሉ ኤርትራ ትሞታለች፣ እንደ ሀገር አትኖርም። ኢትዮጵያ እንዳለ ሆኖ እነሱ እኮ ከራሳቸው ፐርስፔክቲቭ እኮ ትክክል ናቸው እኮ። እነሱ ልክ ናቸው እኮ። አዎ ማዘን ያለብህ በቤታችን ጉድ ነው። በቤቱ የኛ ነው። ቅድም ነገርኩህ እኮ የኛዎቹ አንተ ቅድም ትክክለኛ ጥያቄ ስትጠይቀው ነበር። አንተ አብይን ብታስወግድ ኤርትራ ላይ ያለን ፖሊሲ እንዴት ነው የምትከተለው? የባህር በርን ጉዳይ እንዴት ነው የምትከተለው ስትለው ስለ ድርጅቱ እየታከለ የኔ ድርጅት ስለዛ ምን እንደሆነ አላቅም የሚል ፖለቲከኛ መጀመሪያ የድርጅትን ፖሊሲ አጥንተናና ታወራለህ ብለህ ማባረር ነበረብህ። ተዋጋን ያውቃል። ከዛ ስልጣን ካስወገደ ግን ምን አይነት ለኢትዮጵያኖች የሚያመጣ የፖሊሲ ስትራቴጂ አይነግርም። ልታስረዝሙት ነው በእናታችሁ። ለወጣ ስል ደግሞ ትልክ አላችሁ ነው የሚኖረው ማለት ነው። ስለዚህ የኢትዮጵያ መንግስት የአብይ መንግስት የወደብ የባህር በር ጥያቄ ኤርትራ ላይ አይደለም የጠየቀው። ከኤርትራ ጋር ግን ታሪካዊ ራሻውን ከዩክሬን ጋር የምትጣላው ራሽኛ ተናጋሪ ድሮ ከኔ የተነጠሉ ዜጎቼ ናቸው ብላ አይደል እንደ የምትዋጋው መስዋዕትነት የምትከፍለው። አሰብ እኮ በታሪክ ስተት ከኛ ልክ እንደ ባድሜ የተወሰዱ ናቸው። ባድሜ የኔ ነው ብላ እኮ ነው ኤርትራ ስንት መስዋዕትነት ደረቅ መሬት ላይ ዋጋ የከፈለችው። አሁን ይዛ የኔ መሬት ነው የምትለው በሆነ አጋጣሚ አሁን እጇ ሲገባ። እኛ ግን በታሪካዊ ስተት የኛ የሆነ የኤርትራ ግዛት ያልሆነ በዓለም አቀፍ ሕጎች ክሌም ማድረግ የምንችለውን ይገባናል ለህልውናዬ እንደ ዓለም ነው የጠየቀው እንጂ ዳይሬክት ኤርትራ ላይ አላናጣጠረም። ነገር ግን ፈስ ያለበት ዝላይ አይችልምና እኛን ሊቀሙን ነው የሚል ፍርሃት ስላንበቆቦቃቸው ብቻ ነው። ቴዲ ትክክል። ቴንክ ዩ። አንድ ነገር ልበልና ወደ አያና ልሂድ። ቅድምም ከመጀመሪያ ጀምሮ ከኔ ጋር አብራችሁ የነበራችሁ አንድ የሻቢያ ደጋፊ የኢትዮጵያ መንግስት እንዳይሳካለት ቢሰራ ትክክል ነው። ፖለቲካ ነው አያዘው።
አንተ ተሳካልህ ማለት ፊትህን ወደሱ እንደምታዞር ያውቃል። አንተ ጡንቻ ፈረጠመ ማለት አንተ ሁሉን ነገር አድራጊ ፈጣሪ የምትሆንበት ደረጃ ላይ ደረስክ ማለት ፊታችንን ወደ እነሱ ነው የምናዞረው። ምንም ጥያቄ የለውም። ስለዚህ እንዴት እንጫወተው ነው ጨዋታው። ፋኖ ነገ ስልጣን ላይ ብትወጣ፣ ኦነግ ብትወጣ፣ ፍቅር ሲዝምን ፓርቲ መስርተህ ስልጣን ላይ ብትወጣ ደሞመንት የመጠንከር አዝማሚያ ካሳየ ኤርትራውያን ባላቸው አቅም እንዳይሳካልህ ከመፍጨርጨር ወደኋላ ነው። ምክንያቱም የህልውና ጉዳይ ስለሆነ ማለት ነው። አሁን እንዴት እናጣጥመው ነው እኔ በተደጋጋሚ የምናገረው ንግግር። ለእነሱም ፌርነስ የተናገርኩኝ ነው። ምሰሙ ኢትዮጵያውያን የባህር በር ጉዳይ ሲጠየቅ ቅድም ያነሳነው ነገር አለ። ኤርትራውያን የሚያነሱ ጥያቄ አለ። የቀረበልን ምንም አይነት ጥያቄ የለም ይላሉ። የብልጽግና ወይም ደግሞ በመንግስት በኩል ያሉ ደግሞ አንዳንድ ደጋፊዎች ይሄን አቅርበን እምቢ ተብለናል፣ ወይም ደግሞ እነሱ ከዛ ይልቅ ጸባጫሪ ድርጊቶች ላይ ነው የተሳተፉ ያሉት፣ እዚህም እዛም እሳት እየለኮሱ እንድናጠፋ ነው ቢዚ የሚያደርጉን። ስለዚህ የወራሪነት ሚና እየተጫወቱ ስለሆነ ለአንዴና ለመጨረሻ ጊዜ ወደ ዘመቻው መሄድ አለብን የሚሉ ነገሮች ነው እያነሱ ያሉት እንጂ ሌላ ነገር ላይ አይደለንም ያለ ነው። የሆነ ሆኖ ይህን ጉዳይ ያነሳሁት በአይሻ መሐመድ በመከላከያ ሚኒስትሯ የእሳቸውን ንግግር አስደምጫለሁ። የአብይ አህመድን ከዚህ ቀደም የነበረውን ዓለም ዛሬ ስማ የሚለውን ንግግር አድምጣቸዋል። የባህር በር ጉዳይ ላይ ሀሳብ አስተያየት እየሰጡ ያለሁት ይህን ጉዳይ ነገ ከነገ ወዲያ እንቀጥላለን። አሁን ልወጣ ስል ነው አብዛኞቻቸው የመጣችሁትና እንደው አንዳንድ ዙር ቢበዛ ሁለት ዙር እናውራና እንዲሁ እንዳማረብን እንሰነባበታለን ለማለት ያህል ነው። አያና እንኳን ደህና መጣ። እንደዚህ ላድርግ። እንኳን ደህና ቆያችሁኝ። ይሰማል ድምጼ? ቴዲ ድምጽ ይሰማል። 8 ደቂቃ ኦኬ፣ አውራና አጠር አድርጌ። በነገራችን ላይ ሁለት ርዕሶች ላይ ነው መናገር በፈልገው። አንደኛው የጠብ አጫሪነት የሚል ነገር ከዚህ በፊት የነበረው የሻዕቢያ አታሼ በኢትዮጵያ የተናገረው ንግግር አለ፣ ዳኒ እስራኤላዊው ማለት ነውና የጠብ አጫሪነት ጉዳይ ላይ ትንሽ መናገር ፈልጋለሁ። ከዛ በዘለለ ደግሞ የናሽናል ኢንትረስት የሀገራዊ ፍላጎቶችንና ውስጣዊ የፖለቲካ ችግሮችን ዴሊኔት ማድረግ መለያየት ምን ያህል አስፈላጊ እንደሆነ ትንሽ ጠቆም ማድረግ እፈልጋለሁ። ይሄ እኛ ላይ የተጣበቀች ናት ኤርትራ ምናምን መጅገኑና የሚለው ነገር እኔ ኤርትራ ተብሎ የሚባልም ነገር ብዙ ጊዜ አልወድም። እንደዛ መልካምም ሆነ ክፉ አሁን ባለችበት ሁኔታ ኤርትራ ራሷን የቻለች ሀገር ናት። ይሄን ማክበር አለብን። የኢትዮጵያ መንግስትም ስለሚያከብር ነው እስካሁን ድረስ ይሄንን ሁሉ ዱ ዲሊጀንስ እየታየ ጠባጫሪነት አንዳንድ የቲፒኤልኤፍ የፖለቲካና የጦር አመራሮች ተመሳጥረው ወደ ጦርነት መከላከያውን ለመሳብ መንግስትን ለመሳብ የሚደረገውን ጥረት ሁሉ የማክሸፍ ስራ የሚሰራው በማንኛውም መንገድ ይምጣ ሬኮግናይዝድ የሆነች እኛ ራሳችን በድጁር የሸኘነው ፍትሃዊ የሚሆን አይሆንም ሬፈረንደም አድርጎ ሀገር የሆነ ሀገር እንደመሆኑ ሉዓላዊነቱን ማክበር አለብን። ሌላኛው ችግራችን የመከላከያ ሚኒስትሯ ግን ሀገር ብዬ ለመጥራት ይከብዳል ብላለች። ስምታለ? አዎ እኔ እንግዲህ መከላከያ ሚኒስቴርም አይደለሁም። እሳቸው ሀገር ብዬ ለመጥራት ይከብደኛል የሚሉበትን አመክኖ አልሰማሁትም። ኢንተርቪውን ምን አይነት እንደሆነ ከምን አንጻር ነው ሀገር ብለው የማይጠሩት የሚለው እሱ ራሱ አርጊመንት ነው። እኔን በበኩሌ የራሱ ሀገር ነው በዲሞክራሲያዊ መንገድ የሚተዳደር ነው አይደለም። ህገ መንግስት አለው የለውም? ፓርላመንት አለው የለውም? አመራሩ ትክክለኛ ነው አይደለም? እድገት እያሳየ ነው? ልማት አለው የለውም? ይህንን ሁሉ እናውቃለን። የኤርትራ ህዝብ ችግር ነው። የኤርትራ ህዝብ ችግር ነው። የኤርትራን ህዝብ ችግር ደግሞ ለመፍታት ዋነኛው ባለድርሻ አካል የኤርትራ ህዝብ ነው። ስለዚህ እንደ ሀገር ሬኮግናይዝ አደርግላቸዋለሁ። ዓለም ሬኮግናይዝ ያደረገላቸው በነበረን አገዛዝ ችግር በነበረው ብዙ አሻጥር ይሄ ሆኗል ያለንበት ይዘት። ስለዚህ መቀበል እገደዳለሁ እንደ ሀገር። ችግሬ እኔ ከህግደፍ ጋር ነው። ከህግደፍ የሚልቅ አንድ ግለሰብ የሚመራው ድርጅት እንደመሆኑ መጠን አንድ ግለሰብ ኦን አድርጎ በራሱ አምሳል በፈለገው መንገድ የሚገዛት 34 ዓመት የገዛት ሀገር እንደመሆኗ የኤርትራ ህዝብ ኤርትራ እንደ ሀገር ተጠቂ ናት፣ ቪክቲም ናት። እና ቪክቲሙን ብሌም የሚያስደርገኝ ቪክቲም ላይ የሚያዘምተኝ ምክንያት የለም። ስለዚህ ቪክቲም ፕሮቴክት መደረግ አለበት። ቪክቲም ነፃ እንዲወጣ መሰራት አለበት በተቻለ መጠን እንደኔ እምነት ማለት ነው። ያው ገለልተኝነትም ለማሳየት ስለምሞክር እንደ ኢትዮጵያዊ ነኝ። እንደ ፖለቲከኛ ግን በተቻለኝ መጠን ሁሉንም ህዝብ የሚጠቅምና ቪክቲሞች የማይጎዱበት እንዲሆን ፈልጋለሁ። ስለዚህ ህግደፍ ነው ችግራችን። አቶ ኢሳያስ አፈወርቂ ግል ንብረታቸው አድርገው ሀገሩን እነኚህ ህዝቦች ኤርትራ እንደ ሀገር ተገንጥለው
ነፃነት አግኝተዋል ይባል እንጂ ነፃነት የሚለው ቃል ኦቨርላፕ ያደርጋል። ግን ነፃ ደግሞ ሆነው አልኖሩም። የአንድ ግለሰብ ንብረት ሆነው ከልማት ወደ ኋላ ቀርተው ሰበብ እየተፈለገባቸው የኖሩ ናቸው። ስለዚህ እኔ እንደዛ ሀገሩን እንደ ሀገር ለመውቀስ አልገደድም። የራሳቸው ያልሆነ ባውንደሪ በአሻጥር ተሰጥቷቸዋል። ኢትዮጵያን የባህር በር አልባ ለማድረግ የተሰራ ተንኮል አለ። አዎ እሱን በህጋዊ መንገድ በዲፕሎማሲ አስፈላጊ የሆነውን እርምጃ እየተወሰደ ይኬዳል። እሱ የራሱ አካሄድ ነው፣ የኔ እምነት ነው። በፍትሃዊ መንገድ ህዝቦችን በማይጎዳ ቢቻል በዲፕሎማሲ ዊን ዊን በሆነ ሶሉሽን ይፈታል። ኤርትራ ጤነኛ መንግስት ቢኖራትና ከጭቆና ነፃ ብትሆን የአንድ ግለሰብ ንብረት ከመሆን ብትወጣ ኦፍኮርስ በቀላሉ ሊፈታ የሚችል ነው። ኢኮኖሚ ተጠቃሚነቱ ብዙ ነገሩ የሚያስተሳስረን ነገር ስለሚበዛ ከሚያገፋፋን ይልቅ ማለት ነው። ጠባጫሪ የሚለው በጣም የቅዠት ወሬ ነው። ጠባጫሪ ማን ነው? የማን ቦታ ላይ ያለው? ዛሬ እንደው ሌላውን እንተወውና አሰብንም እንተወውና በአሻጥር የተሸኘውን የባህር በር እንተወውና ከአልጀርስ ስምምነት በኋላ ዲሊኔት በተደረገው ዲማርክ በተደረገው መሬት ላይ የማን መንግስት ነው ማን መሬት ላይ ያለው? የኤርትራ መንግስት ነው 53 ቀበሌ ይዞ የትምህርት ፖሊሲ አድርጎ ከአንዳንድ የቲፒኤልኤፍ በዝርፊያ የተሳተፉ አመራሮች ጋር ሆኖ የኢትዮጵያን መከላከያ ሰራዊትና የኢትዮጵያን መንግስት ወደ ጦርነት ለመሳቢያ ሰፍሮበት ያለው የኤርትራ መንግስት ነው ወይስ የኢትዮጵያ መንግስት ነው ጥሶ ገብቶ እዛል? የአልጀርስን ስምምነት እኮ ነል ኢንቮይድ አድርገውታል። በትዕግስት ለህዝብ በሚደረግ ትዕግስት ባለ ዲፕሎማሲ ጥረት ዝም ተብሎ እየታየ ስለሆነ ነው እንጂ ነገ ወደ ጦርነት ለመግባት እኮ ከበቂ በላይ ከአጥጋቢ በላይ እጅ ሰጥተውታል እኮ ለኢትዮጵያ መንግስት። እየታየ ታልፎ ለኢንተርናሽናሉ ኮሚኒቲ እያሳወቅን ይሄን ያለንበት ነው። ስለዚህ ኤርትራ ነው የኢትዮጵያ ድንበር ውስጥ አለ ዓለሙ እንዳለ እያለ ያለው። ጠባጫሪነት ማለት ድንበር ጥሰህ ገብተህ ቦታ ይዘህ ስትቀመጥ ነው። ከአንድ ክልል አስተዳደር ውስጥ ካሉ ሌቦች ጋር ተስማምተህ ጦር ለመፍጠር የግብፅንና የሳውዲ አረቢያ ላይ ያሉ አንዳንድ አካላትን ስራ አስፈጻሚ ለመሆን ስበህ አስገብተህ ለመዋጋት ብለህ እኮ ጥሰህ ያለው አንተ ነህ። የት ነው ኢትዮጵያ እስቲ ያለችበት የኤርትራ መሬት ምን ይባላል? የያዘችው ጠብ ያጫረችበት የተኮሰችበት የት ነው? የለም። ስለዚህ ያብዬን ወደምዬን ጠባጫሪው ማን እንደሆነ ይታወቃል። ጠብ የሚፈለግበት ምክንያትም ይታወቃል። ቅድም መስፍን የተናገረው በቲፒኤልኤፍ ጊዜ ሰላም ነበራችሁ አለ አንድ ሃይማኖት ሰው አለ። ሃይማኖትና ፖለቲካ መለያየት አለብን። አንድ ፓስተር ምን ይላሉ? ምንም ጽድቅ ማሰራ ከሆነ ምንም የእግዚአብሔር ስራ ውስጥ ከሌለህበት ሰይጣን አይነካህም። ምን አርግልሃል? ዘመድ ነህ አንተ። ደግ ነገር የጀመርክ ጸሎት ሱባኤ የገባህ ቀን ይመጣልሃል ወይ የሆነ ነገር ነው የተታመመ የሆነ ነገር ይመጣል እና የሆነ ነገር ካልተንቀሳቀስክ እንቅፋት አይመታህም። ስትንቀሳቀስ ለአንተም የሆነን ነገር እንደ ሀገር አንተን የሚመጥን ነገር ስትሰራ ሀገሩን እንደ ተከራይ ሳይሆን እንደ ባለቤት ለማልማት ስትጣጣር ደፋ ቀና ስትል ፖለቲካውን ከብሔር ተኮር ወደ ሀገር ተኮር ለመቀየር ስትሞክር የውሃ ፖለቲካውን በንጹህ ውሃ በሚጠጣ ውሃ በአባይ በኩልም በጨው ውሃውን በኩል መንቀሳቀስ ስትጀምር አሁን ችግር ተፈጥሯል። አሁን ከስር ያሉትን ክሮኒዎቹን እንዴ ሰምተናል እኮ ትልቅ ሰው የምንለው ሰው ደውሎ ድሽቃ ምናምን የሆነች ነገር ከሰጠኝና ፍርፋሪ ከጣልክብኝና ቢሮ እንድከፍት ከፈቀድክልኝ አስመራ ውስጥ አገሬን ውሰድ ማለት ያህል እኮ ነው። እነኚህ ሰዎች ቤተሰባቸውን አውጥተው ለማኮናተር ወደ ኋላ የሚሉ አይደሉም፣ ሀገራቸውን የሚሸጡ ናቸው። እንደዛ አይነት መቼስ 130 ሚሊዮን ስትሆን በስታቲስቲክሱም the chances are high የባንዳም የምንም ቁጥር ሊጨምር ይችላል፣ የብድም የጤነኛም እንደዛው። ሰፊ የሆነ ቁጥር ስላለው እሱን ተጠቅመው የሚያሰራቸው የሚያንቀሳቅሳቸው አሉ። ደግነቱ አቅማቸው ደካማ ነው። አቅማቸው የሆነ ቀበሌ ውስጥ የሆነች ነገር አድርገው ሰው ዘርፈው ተኩሰው እናታቸው ጓዳ በላስቲክ ጠቅልለው ክላሻቸውን ቀብረው የሆነ ነገር ከማድረግ አሻጥር ከመስራት አንጋቨርነብል ለማድረግ የህዝብን ሰላም ከማጥፋት በዘለለ ነፃ ቀጠና ማድረግ የሚችል መዋጋት የሚችል መካናይዝድ መሆን የሚችል ሀገርን ማስተዳደር የሚችል አቅም ያለው የለም። ቢኮዝ የማንዘርጎ መንዘር ኢሳያስ ልኮ እንዴት አገር ትሆናለህ? እንዴት ጠንካራ ትሆናለህ? ለሚፈልገው ዓላማ ግን ታገለግለዋለህ። ለመረበሹ ለመበጥበጡ ታገለግለዋለህ። ኢንተርናል ችግሮች አሉብን፣ ግልጽ ነው። እያንዳንዱ የብሔር ጥያቄ ሊኖር ይችላል፣ የኢኮኖሚ ችግር ሊኖር ይችላል፣ የፖለቲካ ችግር፣ የዲሞክራሲ መታጣት፣ የህግ የበላይነት ችግር ሊኖር ይችላል። እነኝን ግን ሀገርህን አፍርሰ ሸጠ ከናካቴው መበተንህን ባልካናይዝድ መሆንህን ለሚመኝ አሳልፈ ሰጠ ቤት ውስጥ ከእናቴ ጋር ተጣላው ስለዚህ ቤታችንን አፍርሱት እንደማለት እኮ። ከእናቴ ጋር ተኮራረፍ ያለው ከወንድሞቼ ጋር ትንሽ ችግር ስላለብን ቤት ውስጥ ኑና ቤታችንን አፍርሱ ብለህ ግሬደር እንደመጋበዝ ነው እኮ። ምንም አይነት አእምሮ ያልቀረላቸው ሰዎች አሉ። ምንም ያልቀረላቸው በምን አይነት መንገድ በላብ ይሁን በታችሁ በላይ ወጣ እንደ አይታወቁ ወጥቷል ብዙ አእምሮአቸው።
እንዴት አድርገህ ማንነትህን ሀገርህን ሉዓላዊ መሬትህን ዩኒቲህን ሊያፈርስ የሚፈልግን አካል ና በሞቴ አንድ ድሽቃ ስጠኝ አንድ ነገር ስጠኝ በሜካናይዝ ሬዲዮ ከሰጠኝ ውሰድ አንተ ግባበት የምትል ከሆነ ተበላሽቶብሃልና ይሄ ነው ያለው ጠባጫሪነትን በጣም ይኸውልህ መደነቅ ያለበት ነገር መደነቅ አለበት በጣም የሚደነቅ ስራ ነው እየሰራበት በሶማሊያ በኩል ነገር ለማስነሳት ሲሞከር እነኚሁ ሰዎች እኮ ተመልሰው ኢትዮጵያ ተደፈረች ይላሉ ኢትዮጵያን አስደፈራችኋት እናንተ እንትን ኦሮሞ ሲመጥ ምናምን ይላል ብሔር ሊያስመስሉት ምን አድርግ ነው እያሉ ያሉት ሄድና ከሶማሌ ጋር ተተነኳኮስ ተጋጨ የሆነ ነገር ተራገጠ ከዛ በኋላ ይሳካልን ሶማሌ ምንድነው የሆነችው ሄዳ ሮጣ ጣሊያን ሄዳ ቱርክ ሄዳ ምን ብላ መጨረሻ ላይ ዓለም አቀፉ ማህበረሰብ ምን አላት በጥበቃ ነው የምትኖረው ኢትዮጵያን አጠባቂሽ ሞግዚቲሽ ናት ተብሎ አርፋ ተቀመጠች ጅቡቲ በቀደም የሆነ ነገር አለች ተብሎ ጅቡቲ እንኳን ተናገረች ጅቡቲ ማለት እኛ ውሃ የምናጠጣት ኤሌክትሪክ የምንሰፍርላት ሀገር ናት ከጅቡቲ ጋር ቦክስ ግጠሙ ነው የሚሉት እኮ ስለዚህ እንዲህ አይነት ነገር ያለበትን እንዲህ አይነት አምሮ ያለበትን ቀስ እያልክ ነው የምትሄደው ውስጣዊ ችግሮቻችን በውስጥ ነው የምንፈታው ላለኝ ጠባጫሪው ማን እንደሆነ ይታወቃል ቴንክ ዩ ቴዲ መኪና ውስጥ ሆኜ ነው ያወራኋችሁ ቴንክ ዩ አዩ ከልብ ለማለት ለኔም ሎጣ ስን ነው የመጣችሁት ያው እንግዲህ አንዳንድ ዙርም ቢሆን እድል የተሰማችሁን አውርታችሁ ለሌላ ጊዜ ቀጠሮ ይዘን እንድንሰነማበት ብዬ እንጂ ረጅም ሰዓት ተቀምጫለሁ ቴንክ ዩ አያና ምንድነው የምናደርገው የመጨረሻ ዙር ነው አያና ተናግሯል ከዛ ስዩሜ ከዛ መሐሪ ቀደም ሲል የኤርትራ ወይም ደግሞ የሻዕቢያ ደጋፊዎች ብዬ ነበር አንድ ሁለት ገብቷል ግን ቪዲዮ ማብራት ስለማይችሉ በፍቅር በሰላም ወርዷል ሌላ ቪዲዮ ማብራት የሚችሉ የምናውቃቸው ካሉ ይምጡ ብዬ ነበር ስለመጣ ቴንኪው እንደዚሁ አንዳንድ ዙር ታወሩና እኔ ዘጋዋለሁ እንሰነባበታለን በሚቀጥለው ቀጠሮ ይዘን እንለያያለን ስዩሜ ከረጅም ጊዜ በኋላ ነው ያየው የፖለቲካ ፓርቲ መሰረት መስለኝ ኖኔ ፖለቲካ ውስጥ አይደለም ሌላ ስራ ነው ያለ እንጂ ፓርቲ ውስጥ አልገባ ለጊዜው ኦኬ ስቀልል ነው ስዩሜ እሺ የተነሱ ሐሳቦችን ሰምታል ብዬ አስባለሁ 8 ደቂቃ አለ እስኪ አመሰግናለሁ አንደኛው ያው ጦርነት ጉሰማ ውስጥ ስለሆነ የብልጽግና ካድሬዎችና አመራሮች ቢገባቡ ጥሩ ነበር የህዝቡ ያደናግራል አሁን የሚኒስትሯ የተናገረችውና አያና የተናገረው ለተከታዮቻቸውም ያደናግራልና ተስማምተው ቢያወሩ ጥሩ ነው ከአሰብ ጋር በተገናኘ አንደኛው መነሳት ያለበት ኤርትራ የተገነጠለችበት መንገድ ምንድነው ምን አይነት ነበር የሚለው ህወሓት የሽግግር መንግስት ባቋቋመበት ወቅት ነው የኤርትራ የሽግግር መንግስት በተቋቋመበት ወቅት አንቀጽ 5 ይመስለኛል የአሰብ ወደብ የኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ምክንያቱም ከኢኮኖሚም ከደህንነትም አንፃር ኢትዮጵያ የሚያስፈልጋት በመሆኑ ተብሎ የገባበት ሁኔታ ነበር በወቅቱ በጣም ሲነሳ የነበረ ኢቭን መንግስት ከተመሰረተም በኋላ ኢትዮጵያውያን ሲጠይቁ የነበረ ጉዳይ ነው ኤርትራ የተገነጠለችበትን መንገድ አሳማኝ ነው ወይ ተራሩጦ የኢትዮጵያ መንግስት ሪኮግኒሽን ጫካ ውስጥ ባደረገው ስምምነት መሰረት እውቅና የሰጠበት መንገድ እና ሌሎች ያም ተከትሎ ሌሎችም ሰዎች የዓለም መንግስታት ማለት ነው ወራ ሀገራት ሪኮግኒሽን የሰጡበት መንገድ አለ የኢትዮጵያ ጥቅም እና ርስትን የሚያሳጣ ስምምነት ኢትዮጵያውያን ያንን መቀበል አለባቸው ወይ የሚለው አይ ቲንክ ተመልሶ ወደ ኋላ ማየት ያስፈልጋል ብዬ አምናለሁ እንግዲህ ሮጠን ደግሞ አሁን ላይ የምናወራው ወደ ጦርነት ጉሰማ የተገባበት በኢትዮጵያ መንግስትም በዛም የቃላት ውርወራ ቀጥተኛ ወደ ጦርነት ነው እና ጦርነት ውስጥ ከመግባታችን በፊት የአሰብ ወደብን በሚመለከት እኛ ጥያቄ ያቀረብነው ምንድነው አሁን እኔ ክሊር የሆነ አንደርስታንዲንግ የለኝም አንድ የኢትዮጵያ መንግስት ለኢትዮጵያ ህዝብም ያቀረበው አለ ብዬ አላምንም በተለያየ ጊዜ ውስጥ የቀይ ባህር ጉዳይ መጀመሪያ በሶማሌላንድ በኩል የተሞከረ ነበረ የኤደን ባህረ ሰላጤ ምናምን ከዛ ያንን የሶማሌላንድ ጉዳይ አልሳካ ሲል ከአንድ ዓመት የዲፕሎማሲም የኢኮኖሚም የተለያየ ኪሳራ በኋላ ከሶማሌ ጋር ተጨባብጦ ተመልሶ ወደ ቀይ ባህር የተኬደበት ሁኔታ አለ ሪሊ የቀይ ባህር ጥያቄ ቀርቦላቸዋል ወይ በምን አይነት መልኩ ነው የቀረበላቸው ከቀረበላቸው በኋላስ የነሱ ምላሽ ምንድነው ኦኬ የሁለትዮሽ ግንኙነት ላይ ስምምነት ላይ አልደረሱም ከዛ ወደ ዓለም አቀፍ ያንን ወስደውታል ወይ
የሚለው ነገር ላይ መታየት መቻል አለበት። እኛ በ2018 በኢትዮጵያና በኤርትራ መንግስት መካከል የነበረው ስምምነት ምን ነበረ አናውቀውም። ዶክመንቱን እስከዛሬ ድረስ ላገኘው አልቻልኩም። ከዛ በኋላም ስምምነታቸው በምን ምክንያት ጸብ ውስጥ ሊገባ እንግዲህ ጦርነት ማለት የሰው ህይወት የሚቀጥፍ ነው። በቀጣይም ጠባሳ የሚያስቀጥል ነው። አት ሴም ታይም ኢኮኖሚካሊም ደግሞ ሁለታችንም በኢትዮጵያኛ እኔ ስለ ኤርትራ ጉዳይ አይመለከተኝም። ዌን ኢት ካምስ ቱ ዘ ናሽናል ኢንትረስት የተዛመድነን የተጋባነን ምናምን፣ ግን ዌን ኢት ካምስ ቱ በአገር ጉዳይ ካወራን አገር ኢትዮጵያ ነው። ኢትዮጵያን እያሰብኩ ነው የማወራው። ናሽናል ኢንተረስትን እያሰብኩ ነው የምነጋገረው። ሌላ አገር ነው ግን መጀመሪያ አገርነት ውስጥ ተቀብሏል ወይ? አሁን ሚኒስተሩ ያለችው አለ የብልጽግና መንግስት በዚህ ጉዳይ ላይ ያለው አቋም ምንድን ነው? ቴዲ ዲፕሎማሲ ሁሉም ነገር ጨርሻለሁ ብለህ ወደ ጦርነት ስትገባ ጦርነትን ውስጥ ለመግባት ክሊር የሆነ ኦብጀክቲቭ እና ስትራቴጂ ያስፈልጋል። ለዚህ ደግሞ ዲፋይንድ የሆነ ጎል ያስፈልጋል። ጎላችን ምንድን ነው? አሰብን የማስመለስ ነው? አሰብ የኢትዮጵያ የማድረግ ነው ወይስ የኢሳያስ መንግስት የማውረድ ነው? በሌላ ስርዓት የመቀየር ምንድን ነው? ወይስ መጠቀም ነው ወይስ የባለቤትነት ጉዳይ ነው? ክሊር ሆኖ ይሄን መገለጽ መቻል አለበት። ስትራቴጂክ ፕላኒንግ ያስፈልጋል። ያም ስትራቴጂክ ፕላኒንግ ሎንግ ተርም የሆነ ቤዝድ ኦን ናሽናል ኢንተረስት መሆን መቻል አለበት። ስትሮንግ ሊደርሺፕ በሚሊታሪም በፖለቲካውም ያስፈልጋል። እንግዲህ ጦርነቱን ማሸነፍ ካለብን አት ዘ ሴም ታይም ይሄ ሚሊታሪው ሊደገፍ የሚችለው ደግሞ በህዝቡ ነው። ህዝቡ ክሊር የሆነ እውቀት አለው ወይ? በዚህ ጉዳይ ላይ አምኖበታል ወይ? ፕራዮሪቲ ሰጥቶታል ወይ? ህዝቡ ሊደግፍ የሚችለው ኢንተርናል የሆነው ችግር ስትፈታ ነው። ዛሬ መብላት አቅቶኛል የሚል ኦፕሬሽን ስሰራ እየወደቁ ተቸግሬያለሁ የሚል ዶክተር አሰብን የማስመለስ ጉዳይ ፕራዮሪቲ ነው ብትለው አይቀበልም። ያ ማለት ኢትዮጵያዊነቱን ናሽናል ኢንተረስቱን አሳልፎ የመስጠት ጉዳይ አይደለም። ኢትዮጵያ ወደብ አያስፈልጋትም የማለት ጉዳይ አይደለም። የወደብ ጉዳይ የኢኮኖሚና የሴኩሪቲ ጉዳይ መሆኑን ጠፍቶት አይደለም። ነገር ግን ምንድነው ፕራዮሪቲ ተሰጥቶት ህዝቡ ገብቶታል ወይ? አት ዘ ሴም ታይም ኦብጀክቲቭ ክሊር ሲሆን ጎልን በምታውቅበት ጊዜ ሚሊታሪው ዌል ትሬንድ ነው ወይ? ሜንታሊ ዝግጁ ነው ወይ? ላለፉት 7 ዓመታት ከኢትዮጵያ በሁሉም አቅጣጫ አሯሩጠ ስታዋጋው ከራሱ ወንድም ጋር ሲጋደል የነበረው ይሄ ሰራዊት አሁን ሌላ ጦርነት ውስጥ ለመግባት ዝግጁ ነው? እኛስ ኢኮኖሚያችን ለዛ የተዘጋጀ ነው ወይስ ዩኤኢ የሰጠችን አጀንዳ ነው የምንከተለው? ፕሮክሲ ዋር ነው ወይ የምናደርገው? የሆነ አክል እንዋጋለን ምን እንላለን? ልክ ትግራይ ጦርነት ላይ ሲደረግ ከቆየ በኋላ ጦርነቱ ሲቆም አብይ ተመልሶ መጥቶ የኢትዮጵያ ህዝብ ነው ሲወቅስ የነበረው። እናንተ አጠገብ የሆናችሁ ተዋጋ ስትሉኝ የነበራችሁ ዛሬ ጦርነቱ ይቆም እንግዲህ ጫፍ ሄደ ዱቄት ናቸው በተንኳቸው ምናምን ሲል የነበረ ነው። እንዴት እንደዛ ብለህ እዚህ ጋር ታቆማለህ? ጨርሳለሁ ሰላም አመጣለሁ ብለህ ምንድነው ሲባል እናንተ አይደላችሁም እንደ ገፋፍታችሁ ጦርነት ውስጥ የከተታችሁኝ ሲል ነበር። አሁንም ያንን አክል አይነት ነገር ለመድገም ነው የሚለው። ሌላው የኤርትራ መንግስት ሌሎቹን እኔ በኢትዮጵያ ጉዳይ ማንም ቢደራደር ከማንም ጋር የሚቆምበት ምክንያት የለም። የናሽናል ኢንተረስት ጉዳይ ቀይ መስመራችን መሆን መቻል አለበት። ሆኖም ግን ኤርትራን ወደ ኢትዮጵያ የጋበዘው የብልጽግና መንግስት አብይ አህመድ ነው። አብይ አህመድ ነው የጋበዘው። የአልጀርስ ስምምነትን በፓርላማ ጭምር ያነሳው አብይ አህመድ ነው። መቼ ነው ከኤርትራ መንግስት ጋር በአልጀርስ ስምምነት ጉዳይ ጋር የተነጋገርነው? አልተነጋገርንም። አብይ ነው ያነሳው። የያዘው በዛ መንገድ ነው። የዩሮፕ ህዝብ እየተሰቃየ ነው እያልን ስናወራ ነበር እዚህ መድረክ ላይ። እናንተ ምን ስትሉ ነበር? ወዳጆቻችን ናቸው። እኔ እኮ እንዴት መገላበጥ እንደምችሉበት ዛሬም ትክክል ናችሁ። ዛሬ ሲነገራችሁ አትሰሙም። ተመልሳችሁ መጥታችሁ ደግሞ የፓትሪዮቲዝምን ኩዌስችን ማድረግ ትፈልጋላችሁ። ሌላው አንዳንዶቻችሁ በዚህ መድረክ እንኳን የምትገኙት አሁን አብይ አህመድ ጠቅላይ ሚኒስትር ሆኖ ስለመጣ ነው። ከ7 ከ8 ዓመት በፊት
የራሳቸው የወጣችሁበት ማህበረሰብ ጉዳይ ሌሎች ሲሞቱ ሲጋደሉ አልነበራችሁም፣ አትመጡም ነበረ። ሌላ ጠቅላይ ሚኒስትር ቢቀየር የምትጠፋ ነህ። አንዳንድ የሀገር ጉዳይ ስለገደደ አይደለም። ኦኬ አመሰግናለሁ። ኦኬ ማሪ ማውራት ይችላል። የላካችሁ ሰዎች እያዩዋችሁ ነው። ባለቀ ሰዓት ነው የመጣችሁት። አይ ዶንት ኖ እኔ ቢያንስ 5-6 ሰዓት ተቀምጫለሁ። ከመሸ ነው የመጣችሁት እና ለነገ ስለምናዘዋዝረው ለነገ ይሁንልን። ማሪ እንኳን ደህና መጣሽ ወንድሜ። ቴዲ ቴዲ እንዴት ነው? ሰላም ነው ወይ? ሁሉ አማን ነው? ታዘባለሁ እኮ አዳምጣለሁ። እዚህ ነው የጠፋሁት እንጂ ኤኒዌይ አሪፍ ዲስከሽን ነው። ቢቀጥልም ችግር የለውም። እንደዚህ አይነት ዲስከሽኖች በሰፊው ምን አለ የኤርትራ ጉዳይ ብዙ ጊዜ ይነሳል ከአሰም ጋር ተያይዞ ማለት ነው። በጣም የሚገርም ነገር ግን ሰው ፍላጎቱን ብቻ የሚያንጸባርቀው እንጂ ኤርትራ ከየት ወዴት ነች፣ እንዴት ነው አመሰራራቷ፣ እንዴት ነበረች በፊት የሚያየው የለም። ፍላጎቱን ብቻ ነው ሰው የሚያስተላልፈው። እኔ ማለት የምፈልገው በብዛት የአፍሪካ ሀገሮች በቀኝ ግዛት ውል ነው አገር የሆኑት። ይሄ ማንም የሚክደው አይደለም። ኦኬ በቀኝ ግዛት ውል የኤርትራ ግዛት ከየት ወዴት ነበረ? በእንግሊዝ ጊዜም ይሁን በጣሊያን ጊዜም ይሁን በግዛቱ ላይ ኢቭን ኃይለ ሥላሴ ፌዴሬሽኑን ሲያፈርሱት ለኤርትራ ህዝብ አልነገሩትም። ኢቭን እንግሊዝ ለ10 ዓመት በሞግዚትነት ለኢትዮጵያ ሲሰጣት ኃይለ ሥላሴ ፌዴሬሽኑን ሲያፈርሱት ለኤርትራ ህዝብ አልነገሩትም። ኦኬ እና ይሄ የቦርደር ጉዳይ ራሱ በባድመ ሁኔታ ውጊያ ባይዘው የኤርትራ የመከላከያ ሰራዊት አባል ነኝ ማለት በራሴ በወጣም እስቲናውን በህጋዊ ስላልተሸኘው ገብቷል። የሰራዊቱ አባል መሆኔ ልንገረ በዚህ አጋጣሚ ማለት ነው። ሙርከኛ አይደለሁም እኔ ገብቷል። በቃ ጉዳይን በደንብ አጠናቀቄ ከዛ በኋላ የዲክታተር ስርዓት አድሚኒስትሬሽን ተገዢ ነኝ ብዬ አልገዛም ብዬ ነው የወጣው ሰው ነኝ። አሁን ግን ምን እያየነው ነው መሰለ? አንደኛ ሻዕቢያ ማለት የኤርትራ ህዝብ ነው። ይሄ ነው ችግሩ። ከዚህ ይጀምራል። እኔ የኢትዮጵያን ህዝብ ላከብር ከሆነ ኢትዮጵያኖች ደግሞ የኤርትራን ነገር ወይ ማወቅ አለባቸው ወይ ማከብር አለባቸው በስነ ስርዓቱ ማለት ነው። እኔ የብልጽግና መንግስት ችግር ካለብኝ ከመንግስቱ ጋር እንጂ ከኢትዮጵያ ህዝብ ጋር በቃ መጨረሻው የማይታወቅ ክብር ነው ያለኝ። አሁን አንዳንድ ሰዎች ሻዕቢያ ሲሉ ኢሳያስን የነኩ ይመስላቸዋል። ሻዕቢያ ማለት የኤርትራ ህዝብ ማለት ነው። ይሄ ነገር ይታረምልን። ሁለተኛ ምን ልልን የፈለኩትኝ የዲማርኬሽኑ ጉዳይ ኢትዮጵያና ኤርትራ ያሳሰባቸው በባድሜ ይሁን በመረብ ሰቲት ይሁን ያለው ቦታ በዛላምበሳ ይሁን ከዛ ውጪ ግን ወደ አሰም ያለው ወደ ደንካላ ያለው መስመር ያሳሰበን ነገር የለም። ምንም አይነት አልጀርስ ስምምነት ላይ ኩዌሽን ማርክ ሆኖ አልሄድም። የመጣ ጥያቄ የለም በአሰም ባለው ቦርደር መንገድ ማለት ነው። አሁን ግን ለምንድን ነው የተነሳው? በተለይ የብልጽግና መንግስትና አባሎቹ አልኮኮ ኢሳያስን በቃ መስገድ ነው ያለባቸው እንጂ በእንደዚህ አይነት ወንጀል መክሰስ እንደው መብትም የላቸውም። ለምን ካልከኝ እኛ ስንቃወም ኢሳያስ ከነ ሰራዊቱ ሲገባ እነሱ ይገባል ይግባ ብለው ባይዘዌ ዛሬ የምታየው ብልጽግና ሻዕቢያ ባይገባ ኖሮ አታየውም ነበር እዚህ መድረክ ላይ። እሱንም ምን አይደለም ያልኩትኝ ዶክተር አብይ ፓርላማ ላይ አልኮኮ እነሱ ባይገቡ ኖሮ ዛሬ ምን ይሆን ነበር፣ ዛሬ እቺ ቀን ራሱ ምን ይሆን ነበር ብሎ ራሱ ጠቅላይ ሚኒስትሩን የገለጸው። ይሄ ሁላችን በመድረክ የሰማነው ነገር ነው። ስለዚህ ምንድነው የሚያሳየህ? ትልቅ ውለታ ገብቷል። በቃ ሻዕቢያ በማያገባበት ቦታ ገብቶ ወንድሞቻችንን ገብሮ የኢትዮጵያ መንግስት እንዲጸና ያደረገው የሻዕቢያ መንግስት ነው። አሁን ዞሮ የሚሰድቡት ማለት ነው። አሁን ቴዲ ላሲዝ ቦርደሩ ምናልባት በስም ነው የምታውቀው እንጂ ግዛቱ የትኛው እንደሚያሳስብ እንደነበረ ላሲዝ የባድመ ሁኔታ በአልጀርስ ስምምነት ወደ ኤርትራ ተፈርዷል። በዚህ በጾረና አካባቢ የተወሰኑ ቀበሌዎች ወደ ኢትዮጵያ ተፈርደዋል። ኢሮብ የሚባለው የአልጀርሱ ስምምነት ሄደ። ቴዲ ኢሮብ ወደ ኤርትራ ነው የገባው ኮምፕሊትሊ። ኢሮብ የሚባለው ዛላምበሳ ላይ የሚያሳስብ የነበረው ገብቷል። ኦኬ ኖ እሱ በማረጋገጫ ማውጣት ይችላል። ኢሮብ ሙሉ ለሙሉ ወደ ኤርትራ ነው የገባው። አሁን ቀበሌ ተይዟል። ጾረና ወደ ኢትዮጵያ ወደ ኤርትራ እንዳልሆነ አውቃለሁ። ጾረና አልኩህ እኮ በጾረና የሰባት ናቸው። ሀሳቡን ይጨርሳ እንዴ? በጾረና በኩል 5 ነው 6 በነገር ላይ በሚሰጠው ደቂቃ 8ቱንም ደቂቃ ውሸት ማውራት ይችላል። ከዛ ችግር የለውም መተራረም እንችላለን። ይኸውልህ በባድመና በኢሮብ በኩል ወደ ኤርትራ ሄደ፣ በዛላምበሳና በጾረና በኩልም ወደ ኢትዮጵያ የገባ መሬት አለ። አሁን እዛ ላይ ህብረተሰቡ ከምናከፋፍለው እንነጋገር
ብሎ የኢትዮጵያ መንግስት ሲያቀርብ የኤርትራ መንግስት ደግሞ አልጀር ስምምነት ላይ ይግባኝ የሌለበት ፍርድ ነው የተፈረደው፣ አንነጋገርም፣ ቤትም ቢሆን 2 ቦታ መከፈል አለበት። ይሄ ነው አቁሟቸው የነበረው። ስለዚህ አልኩ እኮ ኤርትራ እስካሁን ድረስ ባድመ ላይ ያለ የኤርትራ ሰራዊት በጾሮና በኩል አለ የራሱ ቦርደር ላይ፣ በዚህ በኩል ኢሮብ ላይ አለ። አሁን የትኛው ነው የኢትዮጵያ ግዛት ላይ አለ ወሯል የሚባል ያለው? የትኛው ኢሮብ ከሆነ አልኩ እኮ በኢትዮጵያ ስር ነበር እናውቃለን። ግን አልጀር ስምምነቱ ፍርዱ ላይ ሙሉ ለሙሉ መሬቱ ኢሮብ ወደ ኤርትራ ገብቷል። ስለዚህ በአልጀር ስምምነት መሰረት ደግሞ ዶክተር አብይ ተቀብየዋለሁ ብሎ ራሱ ፓርላማ ላይ አጽድቆታል። በተቀበለው መሰረት ደግሞ የኛ ሰራዊት ሰፍሯል። የትኛው ነው ወረራ የሚባል ያለው? ኦኬ የአሰም ቦርደር ብለህ ስንጠይቅ ኤርትራ ለብዙ ዓመታት ገብቷል። በባዕዳዊ አገር ስትገዛ ከነ ባህሯን የተገዛችው ቴድሮስ ኢትዮጵያ የምታስተዳድረው ባህር አልነበራትም። ኢትዮጵያ አሰብን ማስተዳደር ይሁን ኤርትራን ማስተዳደር የጀመረችው ለኃይለ ሥላሴ ለ10 ዓመት ለሞግዚትነት ከተረከቡ በኋላ ከዛ የጀመረ አስተዳደር ፌዴሬሽኑን ደግሞ ለኤርትራ ህዝብ ሳያማክሩ አፍርሰው የኤርትራን ባንዲራ አውርደው የኢትዮጵያን ባንዲራ ሰቀሉ ማለት ነው። ችግሩ የሚጀምረው 1961 ላይ ንጉሱ እሱ ሲያደርጉ የኤርትራ ህዝብ የብረት ትግሉን የመጀመሪያ ጥይት ጀመረ ማለት ነው፣ ተኮሰ ማለት ነው። ከዛ ጀምሮ ነው ማለት ትግሉ የተጀመረው። ትግሉ የጀመረው ምንድነው ካልከኝ ፌዴሬሽኑ ሲፈርስ ነው የኤርትራ ህዝብ ትግሉ ውስጥ የገባው ማለት ነው። አሁን በየትኛው እኔ ኢትዮጵያ አትጠቀም አይደለም ብሎ አሰምን አይደለም ማሳዋን አይደለም ሌላ ነገር ካለ መፍረሱ ብቻ ሳይሆን ትግረኛና አረብኛ ቋንቋውን ሁሉ ከልክለው አማርኛ የሥራ ቋንቋ ማድረጋቸው አስቆጣ ቀስቅሷል በሰዓቱ። ኤቭሪቲንግ ማለት እንዳለ ኮምፕሊትሊ ኤርትራ የምትተዳደርበት የነበረው ገጽታ ንጉሱ ቀይረውታል። በምን መሰለ? በመነጋገር በመስማማት ሳይሆን ባይፎርስ ነው የቀየሩት። ባይፎርስ በተቀየረ ቁጥር የዛን ጊዜ ነው ትግሉ የተጀመረው ማለት ነው። አሁን ስለ መጠቀም አይደለም እናወራለን፣ ስለ ይገባኛል ጉዳይ ነው። መጠቀምና ይገባኛል ለየብቻ ነው። ቴዲ እኔ አንተን መኪና ለሳምንት ለ2 ሳምንት ልጠቀም ይችላል፣ ልታውሰኝ ይችላል። ይሄ መጠቀም ነው፣ የምመለሰው ነገር ነው። ይገባኛል ካልኩ ግን ልወስደው ነው ማለት ነው። ይሄ ነው አሁን ሰው ለይቶ ማያውቀው ማለት ነው። የኢትዮጵያ በትክክል ንብረቷ በባህር ደረጃ ከፈለክ ጅቡቲ ነች በግዛቷ በታሪኳ ምናምናም ካነበብከው የኢትዮጵያ በትክክል ንብረቷ ጅቡቲ ነች። ለምን የጅቡቲ አረስት የማይነሳው ነው ያውቀዋለሁ። ለምን ሀያላን ሀገር አሉ እዛ ፊት ማድረግ አትችልም። በተለይ ደግሞ በባለቤትነት ደግሞ ፈረንሳይ ይዛታለች ማለት ነው። በአሰም ጉዳይ ግን አልኩ እኮ እኔ ተቃዋሚ ነኝ። ኢሳያስ ራሱ የሚያስፈቅድበት መንገድ የለም። እኛ አናስፈቅድም እንደ ዜጋ። አንተ ልክ እንደ ሀገርህ ኢንተረስት አሳልፈን እንደማሰጠው እኔ የሀገሬን ኢንተረስት አሳልፈን አልሰጥም። የሚታሰብ ነገር አይደለም። እንደውም እንደ ጥያቄ ከሆነ አልኩ እኮ የመጣ ኢትዮጵያው ስርዓት በተቀየረ ቁጥር ገብቷል። ከኛ ጋር ጭቅጭቅ አያስፈልግም። አሁን ዶክተር አብይ ምንድነው ሐሳቡ? ኦኬ ዶክተር አብይ ነገ ብልጽግና ፈረሰ፣ ሌላ ስርዓት ሊመጣ ይችላል። እሱስ ሊጠይቀን ነው? ሊሆን አይችልም። እኛ ግን ኢትዮጵያ የምንጠይቃት ነገር አለ። ፋክት ላስቀምጥልህ። ይሄ ኒው ጀነሬሽን በደንብ ታሪኩን ጠንቅቆ ያውቃል። ኢትዮጵያን የሚጠይቃት ነገር አለ። ጣሊያን ኦልሬዲ ገብቷል፣ ካሳ ልትከፍል ተስማምታለች። እንግሊዝ የገዛችውን ካሳ ልትከፍል ተስማምታለች። ኢትዮጵያም ከኃይለ ሥላሴ ጀምሮ እስከ መንግስቱ ኃይለ ማርያም ድረስ አልኩ እኮ ኤርትራን የገዛችበትን ካሳ እንጠይቃታለን። ገና እኛ ጥያቄ አለን ነው የምልህ። አይደለም አሰብን ልትወስድ እኛ ጥያቄ አለን። የሀፍቲ ነው ማለት በየራስ ኢንተረስት ከመጣ አልኩ እኮ ጣሊያኖች ተስማምተዋል ኦልሬዲ። እንግሊዞች ፕሮሰስ ላይ ኦልሬዲ ግማሽ ላይ እንደደረሱ ነው። ኢሳያስ ያቋርጠው ነገር አለ፣ እንቀጥለዋለን። ከነሱ ውስጥም ኢትዮጵያ ተጠያቂ ነች። ለምን በቀኝ ግዛት ገዝታናለች ኢትዮጵያኛል። ለ10 ዓመት ሞግዚትነት ሲሰጣት ነው ፌዴሬሽኑን አፍርሶ ገብቷል የጠቀለሉን እንጂ ኤርትራ የኢትዮጵያ አካል በታሪክ ሆነ አታውቅም። እንግሊዝ ሲጫወትብን ነበር፣ ጣሊያን ሲጫወትብን ነበር፣ ቱርክ ሲጫወትብን ነበር፣ ግብጽ ተጫውቶብናል። ቴዲ እነዚህ 4 ሀገሮች እኮ ከ100 ምናምን ዓመት በላይ ሲጫወቱብን የነበርን ዜጋዎች ነን እኮ። ስለዚህ አልኩ እኮ አሁን አባቶቻችን ዋጋ ከፍለው ከዚህ ሁላ ችግርና መከራ ከጸዳን በኋላ አሁን እኛ ላይ የኔ ነው ብለህ የምትመጣው ግዛት በተአምር ሊኖር አይችልም። አሰም ብለህ ታርጌት ካረክ አልኩ እኮ እንደው ማይረባ መንግስት ስላለን ነው በአሁኑ ሰዓት እንጂ። እሺ ቴዲ ማይረባ መንግስት ነው ያለን እንጂ በቃ ጠቅላይ ሚኒስቴሩ አሰምን የኢትዮጵያ መንግስት አሰምን ብሎ ታርጌት ካረገ የኤርትራ መንግስትም የሆነ ቦታ ታርጌት ማድረግ አለበት።
ስለዚህ አልኩ የመጠቀሙ ላይ መጠቃቀሙ ላይ ችግር የለም። የይገባኛል ነገር ግን በአሰብ ምንም አይነት ዳውት የለም። ከድሮም ጀምሮ የለም። አንደኛ በጦርነቱ ተረጋግጧል የአሰብ ናጽነት፣ ሁለተኛ በሪፈረንደም ተረጋግጧል፣ ሶስተኛ በአልጀርስ ስምምነት በዲማርኬሽን ተረጋግጧል። በሶስት ነገር የተረጋገጠ ነገር ጥሼ እመጣለሁ ካልክ እንግዲህ የሚፈጠረውን እግዚአብሔር ማየት ብቻ ነው። ኦኬ ቴዲ። ስለዚህ እናንተ ጋር የምትሉት ነገር ከሌለ እኔ ረጅም ሰዓት ስለተቀመጥኩኝ ወጣ ምን ይመስላችኋል? አይውሽ ይሄ ቀደም ሲል አንድ ላይ መታችሁ ቢሆን ኖሮ አንድ ደቂቃ ሰፋ ያለ እኔ ቀድማለሁኝ ስዩሜ አንድ ደቂቃ እኔም ብትሰጠኝና አሁን በተለይ የተባለው ነገር በጣም ግርምት የሚያጭሩ ነገሮች አሉ አንዳንዶቹ። እሺ ሁለት ሶስት ደቂቃ አልቀውና ሶስት ደቂቃ ስጠንና እንጠቅልለው። ያ እንትን ይሄ በፓርቲዎች ነበሩ። አንድነት ፓርቲ የሚባል ነበረ። ፌዴሬሽኑ የፈረሰበት የራሱ የፖለቲካ ሂደት አለና የኤርትራ አንድነት ፓርቲ አፍርሰን ከኢትዮጵያ ጋር አንድ መሆን አለብን የሚል ትልቁ የፖለቲካ ፓርቲ ነበረ በጊዜው። አንደኛ። ሁለተኛ ዲማርኬሽን በሚመለከት በቃ እንትን የሌለው ይግባኝ የሌለው ፍርድ ተፈርዶልናል የሚል ትንሽ የሚያስቅ ነው። ኢንተርናሽናል ፖለቲካ ላይ እንደዛ እንደ ወንጀለኛ መቅጫ ፍርድ አይደለም። ይግባኝ የሌለው የሚባል ፍርድ የለም። በተለይ ቴሪቶሪን ጋር የተያዙ ነገሮችን የማስፈጸም አቅሙ ይሄ ኢንተርናሽናል ያለው አሁን አልጀርስ የማስፈጸም አቅሙ ራሱ ምንድነው ብትል ራሱ ጥያቄ ያመጣል ማለት ነው። እና በኃይል አሰላለፍም ሆነ በተለያዩ ነገሮች ከኢትዮጵያ ጋር ያለው ግንኙነት አሁን ተቃዋሚ ነኝ የሚለው ወንድሜ ማሪ ትልቅ ሀገር ጎረቤት ሲኖር ኮኦርዲኔሽን የሆነ ሀገር ጎረቤት ሲኖር የኢኮኖሚ ተጠቃሚነት ልታገኝበት የምትችል ሰፊው ገበያ የሆነ ሀገር በኤሊኔሽን እና በር ዘግቼብህ ነው የምትኖረው እንጂ እኔ እንደዚህ ነው ይሄንን ጠይቃለሁ ካሳ ጠይቃለሁ በሚለው ሰጣ ገባ ሀገር ማልማት አትችልም፣ አብረህ መኖር አትችልም፣ አብረህ የመኖር ፍላጎት የለህም ማለት ነው። ሰው ትልቁ ችግርህ ለኢትዮጵያ ህዝብ ሳይሆን ለራስህ ህዝብ ፍቅር የለህም ማለት ነው። የራስህን ህዝብ አንተ ያለህበት የእልህ ፖለቲካ ውስጥ ነው ያለው እንጂ ያውም ደግሞ በአቅም ከማትመጣጠነው አካል ጋር እልህ መያያዝ ውስጥ ነው ያለው እንጂ ምንም ለዛ ህዝብ የምታስብበት ይዘት የለም ማለት ነው። ስለዚህ እሱን በትክክለኛው መንገድ እየተሄደ ነው እስካሁንም ድረስ እኮ እንደው ዝም ብሎ መበርገጉ የአቦይን መገበሪያ ይበላ ሳይጠይቁት ይለፈልፋል አይነት ሆኖ ነው እንጂ ይሄ ሁሉ መበርገግ ተመሳጥረው ከቲፒኤልኤፍ ጋር ያደረጉት ነገር እና ቮይድ ነው ማለት ይችላል የኢትዮጵያ መንግስት። ቲፒኤልኤፍ እና ኢፒኤልኤፍ ጓደኛ ማቾች ከዝኖች አንድ አባት ልጆች ተመሳጥረው ተነጋግረው መጀመሪያም ሁለቱም ከኢትዮጵያ ነፃ እንወጣለን ብለው የመጡ ኃይሎች ኢትዮጵያን እንደ ጠላት የሚቆጥሩ ኃይሎች ኢትዮጵያን ላንድ ሎክድ ማድረጋቸው የፖለቲካ አሻጥር ነው። ስለዚህ የዛን የሁለቱ ፖለቲካ አካላት ኢትዮጵያ ላይ ያመጡትን ኤርትራ ላይ ያመጡትን ሪዛልት አልቀበልም ማለት ይችላል የኢትዮጵያ ህዝብና መንግስት። ቀደም ስዩም የሚያነሳው ውስጣዊ ችግራችንን እናስተካክል ዩኒቲያችን ላይ እንስራ የምንለው ለዚህ እንዲህ አይነት ነገርን በአንድ ድምጽ በአንድ ልብ ተነስተን አንሰማችሁም፣ ቲፒኤልኤፍም ኢፒኤልኤፍም በረሃ ቁጭራችሁ የደሎታችሁት እናጠላላቸዋለን፣ አንዱን እንደዚህ ነው አንዱን እንደዚህ ብለን ስም ሰይመን ጠላት አድርገን አሁን ዞረው ሊኮሩማ ለማለት እንደሚሞክሩት አይነት ማለት ነው። በፊት ደግሞ እንትን ብለው የተረኩት ትርክታቸው ምናቸውን ጠንስሰው መጥተው ኢትዮጵያን የማፈራረሻ ፕላን ይዘው መጥተው ነጮቹ ስለተጫናቸው ነው ይሄን ኮኦርዲኔሽን መበተን አትችሉም መግዛት አለባችሁ ሲባሉ ጠንካራዎቹን የፖለቲካ አባሎች አባረው ፕሮክሲ የሆኑ አስቀምጠው ክልሉን በታትነው መሃሉ ላይ ይቺ ሀገር እየተባለ ሀገሪቱን ራሱ ኢትዮጵያ ብሎ ላለመጥራት እየተሰራባት አፈራርሰናት ደሃ ሀገር አርገናት እሱ ያረሰ እኛ ደግሞ ወደብ ይዘን ሲንጋፖር እንሆናለን ከዝናሞች ነን ተባብለ ተመሳጥረ በድጁር እኮ ነው የለቀቋቸው። በድጁር ማለት ተስማምተህ አንተ ሂድ ሀገር ሁን ብለህ እንደ አንድ ሀገር እስቲ አስቡ። በሩን ቆልፍብኝ እሳት ለኩስና ከስራ አስገብተህ በሩን ቆልፈህብኝ ሂድ ቻው ደህና ሁን ብለህ የምትሸኝበት ምን አይነት ፌር አይደለም። ስለዚህ ናል ኤንድ ቮይድ ነው ማለት ይችላል የኢትዮጵያ ህዝብ። ፕሮሰሱ ሪቪዚት መደረግ አለበት፣ የጋራ ተጠቃሚነትን ያመላከተ መሆን አለበት ማለት ይችላል። ይሄንን ለማለት የሚያበቃን የኮንስቲትዩንሲ የውስጣዊ ነገር ላይ እየሰራን ያለ ነው። ከዛ በዘለለ ሶስት ቤት ፍርድ ቤት ተፈርዶልናል ምናምን የሚባለው የለም። ኢፒኤልኤፍ እና ህግደፍና ቲፒኤልኤፍ ተመሳጥሮ የኢትዮጵያን የወደፊት ታሪክ ሊቀይሮታል አንዴ መመለስ አትችሉም የምትለው እንመልሰዋለን አይኔ እያየ የማይቀር ነገር ነው ለማለት ነው። ቴንክ ዩ። ስለዚህ this thing will be settled in the battlefield ነው የምትለው? ባይሆን ይመረጣል፣ በፍጹም ባይሆን ይመረጣል። ከዚህ በፊት 2 ወር በፊት አንተ ቤት ገብቼም ተናግሬያለሁ። ብዙዎቹ ጦርነት ገና በቃ ኔክስት ዊክ ይጀምራል ምናምን ሲሉ
ጦርነት አይጀምርም። ጦርነት ከጀመረ በኢትዮጵያ ተርም ነው የሚጀምረው። ይሄን በደንብ መታወቅ አለበት። in our terms ነው in our time in our terms ነው የሚጀምረው because እነሱ ኦሬዲ ካርዳቸውን ስበው ጥለዋል። ከቲፒኤልኤፍ አንዳንድ ሰዎች ጋር ተመሳጥረው ስበው ለማስገባት ከፍተኛ መተናኮስ ጊዜያዊ መንግስት ትግራይ ላይ ያለውን ያደረጉት ሰውየውን ራሱ ጌታቸውን ለመግደል ድረስ የሄዱበት ሂደት የሰሯቸው ስራዎች ጦርነት እንዲቀሰቀስ ሞክረዋል። ፕሮክሲዎቻቸውን አዘጋጅተው ሞክረዋል። በእኛ ታይም ነው የሚጀምረው። እንዳይጀመር የሚያስፈልገው ዱ ዲሊጀንስ because የልጆቻችን ህይወት ነው የሚጠፋው። የሚያስፈልገው ዱ ዲሊጀንስ ይደረጋል። የሚሆን ከሆነ ግን በኢትዮጵያ ተርም ነው የሚሆነው። ይሄንን መታወቅ አለበት። ይሄን ነው የምለው። ይሄ ጉዳይ ነገሮች በሰላማዊ መንገድ ገመድ ጉተታ ከሆነ ያው ኢትዮጵያ ውስጥ እንደሚታወቀው እኔ አንዳንድ ጊዜ ያስቀኛል። አሁን አንዳንድ የቲፒኤልኤፍ ደጋፊዎች ሰላም የሚባለው ቃል በነገራችን ላይ ታውቃላችሁ፣ ሰላም የሚለው ቃል በኢትዮጵያ ቮካብለሪ ሰላም ማለት በአንዳንድ ፖለቲከኞች ጦርነት ማለት ነው። አቁም ሰዎች እኛ ልፋታችን ለሰላም ነው ካላችሁ ለጦርነት እየሰራው ነው እያሏችሁ ነው። አሁን የቲፒኤልኤፍ ሰዎች እኔ ለሰላም እያሰብኩ ነው ካሉ ለጦርነት እየተዘጋጀው እያለ ነው እንጂ ከኢሳያስ አፈወርቂ ጋር ሄደ ተነጋግረ እኛ የምንነጋገረው ለሰላም ነው። ለሰላም ለመስራት ከማጋ ይቀላል እና ሰላም ሲሉም በደንብ መስማት አለባችሁ። ሰላም ጦርነት ማለት ነው። እሺ ስዩሜ ወደ አንተ ልምጣ። 3 ደቂቃ አለ። ከሰሞኑ የተከፈተ ቦርደር አለና እኛ አላማችን ሰላም ነው፣ ከሰላም ውጭ ምንም የለንም ይለዋል እና ያው ይገባቸዋል። ግን ይህም ሆነ ያም ዞሮ ወዴት ይወስደናል ማለት ነው? ወደ ፓወር ፖለቲክስ የፈረጠመ ያሸንፋል ማለት ነው። ጥያቄው ግን ጦርነት፣ እኔ የጦርነት ደጋፊ አይደለሁም። ጦርነት ስንገባበት ቀላል ነው፣ እጅግ በጣም ቀላል ነው ጦርነቱ ስለመግባት። የመጀመሪያው ዓለም ጦርነት እንኳን ፍራንሲስ ፈርዲናንድ የተባለ ሰው አሳስኔ ስለተደረገ ነው እኮ የዓለም ጦርነት የተነሳው። መውጫው ግን ከባድ ነው። ስለዚህ አሁን ስሜታዊ በመሆን በምናምን ሳይሆን ያሉ አማራጮችን አሟጠን አይ ነው ጦርነት አሁን በጣም የሚፈልጉ ብዙ ሰዎች ይኖራሉ። ቢኮዝ ቢዝነስ ነው። ግን ያሉ አማራጮችን አሟጠን ተጠቅመናል ወይ? አንዳንድ ጊዜ እኮ እግራችን ስር ያለ እውነት ተሰውሮብን ሊሆን ይችላል ዝም ብለን የምንደባደበው። ስለዚህ እንዲህ ያሉ ነገሮችን አሟጠን ተጠቅመናል ወይ? በቃ ማይቻል ነገር ስለሆነ ነው የምንዋጋው ወይስ እሱ ስለሆነብን ነው? እሱን ወደፊት እናወራለን ለማለት ያለው ስዩም 3 ደቂቃ አለ። እሺ አመሰግናለሁ ቴዲ። የመጀመሪያው አያና ካለው ነው የምጨምረው። የአልጀር ስምምነት ኢትዮጵያ በተፈራረመችበት ወቅት ታስታውስ እንደሆነ ስዩም መስፍን ወደ ኢትዮጵያ መጥቶ ባድመ የኢትዮጵያ አካል ሆኗል በማለቱ ከጫፍ እስከ ጫፍ ኢትዮጵያውያን ወጥተው ጨፍረው ነው የገቡት። ዳት ሚንስ ኢትዮጵያውያን የሚያምኑት እና የሚቀበሉት ትክክለኛም ታሪክ ስለሆነ በዛ ነው አንደኛው። በነገር ላይ ስዩም መስፍን የውጭ ጉዳይ ሚኒስትር ነው አይደል? የውሸቴን ነው ብሎ ኢንተርቪው አለ። የስ እንግዲህ ተሳሳተ ማለት እሱ የተሳሳተ ነገር የፈለገው ነገር ባሻጠር ተፈራርመው መጡ ማለት ኢትዮጵያን ባይንድ ያደርጋል ማለት አይደለም። መሳሳቱ እኮ ብቻ አይደለም። እዛው ኢንተርቪው ላይ የሚያስቅህ አሁንም እድል ባገኝ ይሄንን ውሸት ከመናገር ወደኋላ አይደለም ማለት ነው። አሁንንም ይሄንን ነው ብሎ የነሱ በወቅቱ እንግዲህ አንድ ኢትዮጵያውያን ሁሉም ሰው የሚያውቀው የህወሓት የኢህአዴግ ስርዓትን መላው ኢትዮጵያ ህዝብ ሲቃወመው የነበረው ስርዓት ነው። መጨረሻም ይህ ህገ መንግስታዊ በሆነ መንገድ የተወገደ ነው። ተቀባይነት የነበረው ስርዓት አይደለም። ስለዚህ ዛሬ ኢትዮጵያውያን አንቀበለውም፣ እነሱ የተስማሙት ስምምነት ሙሉ በሙሉ ካለ ይችላል። ከዛ በኋላ አማራጮች ጥያቄን የምታቀርብበት የራስ መንገድ ነው። ኤርትራውያን ያንን ይቀበላሉ፣ እኛ ምን አገባን? የአገርህ ኢንተረስትን ለማስጠበቅና የኢትዮጵያን ጉዳይ ለማስጠበቅ ኤርትራውያኖች ምን ይላሉ ብለን አይደለም ጆሮአችንን እንሰጠው። የኛ ኢንተረስት ምኑ ላይ ነው? የኢትዮጵያ ታሪክ የሚናገረው ምንድን ነው? እንዴት አድርገን ማስከበር እንችላለን? በምን አይነት መንገድ ስቴፖቹን ጠብቀን መሄድ መቻል አለብን ነው። ከዛ በተረፈ ኢቭን የአልጀርስም ስምምነት ወንድሜ የገለጸበት መንገድ ትክክል አይደለም። ዩሮፕን ይሰነጥቀዋል፣ መቃብር ሳይቀር ይሰነጥቀዋል። ግን አሁን ያንን ሰፋ ያለ ውስጥ ምንገባበት ታይም ላይ አይደለም። ኤርትራ ውስጥ የተጠቃለለ ወደ ኢትዮጵያ የሚመጣ አለ። በነገራችን ላይ አልጀርስ ስምምነት ትክክለኛ አይደለም።
ድሮ ለኤርትራ እንኳን የተሰጡትን ወደዚህ ያመጣል፣ እዚህ የነበረው ወደዛ ይወስዳል። which is የተጨረበረ ስምምነት ነው፣ ተቀባይነት ያለው አይደለም ቴዲ። ነገር ግን ተግባራዊነቱም እንዳይተገበር የዛኔም አንድ እንቅፋት ሲሆን የነበረው ኢሳያስ ነው። የዩናይትድ ኔሽን ኮሚሽን ስራውን ሳይጨርስ እንዲወጣ ያደረገው ኢሳያስ ነው። እኔ እዛ ውስጥ ራሱ መግባት አለብን ብዬ አላምንም። መጀመሪያ ኢንተረስታችን ምንድነው? ጎላችን ምንድነው? በተለይ በመንግስት በኩል ያለው ከወሰነና የኢትዮጵያ ህዝብ እንዲነጋገርበት ተደርጎ እንዲያምንበት ከተደረገ በኋላ ከዛ በኋላ በዛ በኩል የሚመጣው ካሳ ምናምን አይደለም። ኢትዮጵያም እናስተዳድራለን ቢሉ ሊደንቀን አይገባም። ምኞት አይከለከልም፣ ማስቆምም አይቻልም። ሰክሮ ሊመጣ ይችላል፣ ጦዞ ሊመጣ ይችላል። ምኞቱ ብዙ ይሆናል። ከገጠምክ ትገጥማለህ ማለት ነው። መንገዳችን መምረጥ ያለብን እኛ ነን። የሀገራችን ኢንተረስት መጠበቅ ያለብን እኛ ነን። ከዛ በተረፈ እነሱ በፈለጉበት መንገድ የመምረጥ የነሱ ፍላጎት ነው። የዛኔም ጦርነቱ ማነው ያስቆመው? መለስ። ጦርነት ከገጠምክ በኋላ እምልህ ያሸንፋሉ፣ እናሸንፋለን። እሱ በሂደት የሚታይ ጉዳይ ነው። እኔ ግን እዛ ውስጥ መገባት አለበት ብዬ አላምንም። ዋናው ግን ማትኮር ያለብን ኢትዮጵያ ውስጥ የውስጥ የሆነ ችግር አለብን። ኢትዮጵያን ከፍ ማድረግ ካለብን ኢትዮጵያን ዛሬ በሚመጥን ደረጃ ወደፊት እንድትራመድ ለቀጣይ ትውልድ ትልቅ አገር ማስረከብ ካለብንና በአካባቢያችን ያሉ ችግሮችንም ለመቋቋም ተቋቁሞም ለመቅረፍ በሚያስችል ደረጃ ጠንካራ አገር መመስረት ካለብን የውስጥ ችግራችን ትኩረት ሊሰጠው ይገባል። አሁን የትላንትና ሲደረግ የነበረው ኢትዮጵያ እየመከረች ነው ተብሎ የተኳረፉ ሰዎች ቁጭ ብለው ምን ጊዜ ባለቀ በሚያስብል ደረጃ የሚውሉበት አይነት ሳይሆን ሌላውም በውጭም ያለው በውስጥም ያለው ጫካ ውስጥም ያለው ወደ መድረኩ መጥቶ ሀቀኛ የሆነ ውይይት ድርድር ተደርጎ የሚያልቅበት መድረክ መፍጠር ያስፈልጋል። የውሸት መድረክ አይደለም። ይሄ በእጅ አስገብተህ ገለህ ጨፍጭፈህ አስረህ አሳደህ ኦር አንዱ ላይ ያለው ትርት እንዲቀጥል በሚያስችል ሁኔታ የሚኬድበት አይደለም። ኢትዮጵያን ጠንካራ በሚያደርግ ሁኔታ የምንወያይበት መድረክ መፈጠር አለበት። በኤርትራውያን በኩል ያለው ፍላጎታቸው ብዙ ሊሆን ይችላል። እሱ ሊያስደነግጠንም ምንም ሊለን አይገባም። መጀመሪያ እኛ ራሳችንን ፈትሽ፣ እንደ ሀገር አብረን እንቁም። ናሽናል ኢንተረስት አሁን ቅድም ቴዲ ከዚህ በፊትም ስታነሳው ነበረ። ለምሳሌ ግብፅ ጠላቷ ማን ነው? በአባይ ጉዳይ ያላቸው አቋም ምንድን ነው የሚለው በግልጽ እንደሚታወቀው ሁሉ በዚች መድረክ የኢትዮጵያም በማጠላቷ ነው ኢንተረስቷ ምንድን ነው የሚለው ስርዓት በተለዋወጠ ቁጥር የሚለወጥ ሳይሆን እምልህ ያው የሚቀየሩ ነገሮች ሊሆኑ ይችላሉ፣ ግን ሀገራዊ ናሽናል ኢንተረስት በሆኑ ጉዳዮች ግን መነጋገርና ያንን ነገር ማወቅ ያስፈልጋል። አመሰግናለሁ። ቴንኪው ሲዩሜ። እሺ ማሪ የመጨረሻውን ሀሳብ ስጥና እንሰናበታለን። ኦኬ ቴዲ ቴንኪው። ኤኒዌይ አጋጣሚ ባለቀ ሰዓት ነው የገባሁት። ፕሮግራም ቢያዝም አሪፍ ነው ማለት በትክክል መናገር እንችላለን በዚህ ጉዳይ። አሁን ምን አለ መሰለህ ጦርነት የማያውቅ ሰው በጣም ይፎክራል፣ በጣም ያስፈራራል። እኔ ለመሰለህ ስለ ጦርነት ማላወራው ቴዲ ስለማውቀው ነው በአካል። አሁን ጦርነት በብዛት ማሸነፍ ይመስላችኋል አንዳንድ ሰዎች። አሁን ያለው ሁኔታ በኢንተረስት ጉዳይ ነው። አብይ አሁን ዳይሬክሽኑን አብይ ይሁን የአብይ ካድሬዎች ወደ አሰም የቀየሩት ምኑ ነው? ከሶማሌ ለቀቀ ጀምሮ አልነበር ለሶማሌ ላይ ኢቭን እስከ ሰራዊት ድረስ ተጠግቶ ነበር አይተናል። ለምን ተመለሰ መሰለ? የግብፅና የቱርክ ኢንተረስት ስላለ እነዚህ ሁለት ሀገሮች ሲመጡ እንደማያዋጣ ስላወቀ ገብቷ ለቀቀው። አሁንም ይሄ ጦርነት ቢጀመር አልኩህ እኮ በኤርትራና በኢትዮጵያ አቅም አይደለም ማየት አለብህ። መዓት የዚህ ውጊያ ኢንተረስት ያላቸው ሰዎች አሉ፣ አገሮች አሉ፣ አንተ ከምትገምታቸው በላይ ኦልሬዲ እያየነው ነው። ግብፅ ምን ሊያደርግ ጅቡቲ እንደመጣ አይገባም እንዴ? ግብፅ ምን ሊያደርግ ነው ጅቡቲ የጦር ሰፈር የጦር ካምፕ የመሰረተው? ምን ሊያደርግ ነው ከቻይና ጋር ባለፈው ወታደራዊ ትሬዲንግ ሲያደርግ የነበረው? እነ ሳውዲ አረቢያ በቀይ ባህር ምድር ላይ ማናቸውም ይሆኑ ሌላ አባል እንዲመጣባቸው አይፈልጉም። ስለዚህ ጦርነቱ ሲጀመር በኤርትራ አቅም እንዳትለካው። ሁለተኛ መለስ ነው ያስቆመው አለ ቴዲ። አሁን ስለ ጦርነቱ ዲቴል ከነበሩ ሰዎች ጋር ብናወራ እንደዚህ አይነት ቃላት አይመጣም። ጦርነቱ እንዴት እንደቆመ በአካል እናውቀዋለን። ሁለተኛ በዚህ ቅርብ ጊዜ የሆነች ዩቲዩቧን አላቃትም ትላልቅ የጦር አመራር የነበሩ የደርግ
የሆነ ዩቲዩብ ላይ ሲናገሩ ሰምቻለሁ። እና ስለ ጦርነት አስከፊ ወይ ደግሞ ስለ ኤርትራ የመጣበት አመጣጥ እሷን ዩቲዩባን ከሰማት የደርግ ትላልቅ ባለስልጣኖች የገለጹት አገላለጽ አለ። ያን ከሰማ ጦርነት በጣም ነው የሚያስጠላ፣ በጣም ነው የሚቀፍ። ግን እኔ እሱን አይደለም እንዳሉትኝ ከማትችለው ኃይል ጋር ከምናምን ፉከራ ይሄቶ ጦርነት ማቅሱ ብዙ ሊፎክር ይችላል። ነገሩ ሲመጣ እሱን እንደርስበታለን። በፉከራ እንደዚህ ስላላቸው እኔ ማንም አልመለስም። ግን እምላሉትኝ ስለመጠቀም አለመጠቀም አይደለም። ቴዲ ታስታውስ እንደሆነ ዶክተር አብይ ማሳዋ መቀሌ የምትባል የኢትዮጵያ መርከብ ማሳዋ ላይ ገብታ እቃ ጭና ስትወጣ እነ ዶክተር አብይ ሲሸኟት ታስታውሳለህ። ከዛ አሰብ መጥቶ ከኢሳያስ ጋር የአሰብ መስመር 71 ኪሎ ሜትር አገልግሎት እንዲጀምሩ ስራ እንዲጀምሩ እድሳት ተደርጎለታል አስፋልቱ። አሁን የመጠቀም አይደለም ፖይንቱ። አሁን ምን ሲል ነበር? አያናን ያከብራሉ፣ ግን እሱ በሚያመጣው ፖለቲካ አካሄድ አልደግፈውም። ለምን ካልከኝ የራሱን ጥቅም አስቀድሞ ነው የሚያወራው። አያና ምን ሲል ነበር? ስለመጠቀም ነው የሚያወራሉ። ጉዳዩ ስለመጠቀም አይደለም ስለ ይገባኛል ብሎ ግን ሊከራከር አይችልም። ስለመጠቀም አልኩ እኮ ከሁላችሁ ጋር ፓርትነር ሆኜ ልሰራ እችላለሁ ነው ቢዝነስ። ለምን ጥቅሜ ነዋ። ግን የይገባኛል ጥያቄ ነው የኢትዮጵያ መንግስት የሚያቀርብ ያለው፣ ብልጽግና የሚያቀርብ ያለው ይገባኛል። ይሄ ደግሞ አልኩ እኮ በኤርትራ ትውልድ ጄኔሬሽን እናርቃለን እንጂ ይሄ ጉዳይ ተቀባይነት የለውም ነው የምልህ። እንደ ኤርትራውያን አንደኛ ነገር አሁን ኢሳያስ ይዟታል ኤርትራን። ኢሳያስ በኤርትራ አይን የምትለካ አይደለችም። የመጨረሻው ልልህ የፈለግኩትኝ እነዚህ ሁለቱ የአጎታሞች ልጆች ሆነው መጡ አልክ። ኦኬ በእንደዚህ አይነት ኮንሰፕት እነዚህ ሰዎችን አንደርስታንድ የምታደርጋቸው ከሆነ ትላንትና ታዲያ ከሻዕቢያ ጋር ላንስ ፈጥረ እነዚህ ሰዎችን አፈር ከድሜ ስታበላ የነበረው በምን አይነት ሐሳብ ነበር ታዲያ? ካንተ ጋር ሲሰሩ የዋሆች ናቸው፣ ምስኪኖች ናቸው፣ ጀግኖች ናቸው። ካንተ ጋር ሲለያዩ ግን ከነዛ ጋር ልታስጠጋቸው እና የጦርነት አስከፊ የጦርነት ደግሞ ተሸናፊ እንደሌለው በጦርነት አሸንፈ ማንንም በአሁኑ ሰዓት ታንበረከክ አትችልም። ማንንም ለመሰለ ትግራይ ውስጥ የነበረው ጦርነት 7 አገሮች ተሳትፈው ዱቄት ሆኑ፣ ተበተኑ፣ ተረጩ ሲባል የታሉ? አሁን ማን ያለው? የአሜሪካ አምባሳደር ኦኬ የአሜሪካ አምባሳደር አዲስ አበባ መጥቶ የኢትዮጵያን ባለስልጣን ያናግራል። ቀጥታ ደግሞ መቀሌ ያናግራል። ዛሚስ ካንተ እኩል መንግስት ናቸው ማለት ነው ተበተኑ ያልካቸው ሰዎች። ስለዚህ በጦርነት መጀመሪያ የምታረጋግጠው ምንም አይነት ህላውነት ሊኖራችን። ሁለተኛ ወንድማችን የተናገረው ደግሞ በየአንዳንዱ ጄኔሬሽን አሁን ለምሳሌ የመን ላይ ታስታውሳለህ፣ የሃንሽ ጉዳይ ነበር ከኤርትራ ጋር ውጊያ ታስታውሳለህ ቴዲ። ሙሉ ለሙሉ የኤርትራ ሰራዊት ነው የመንን አሸንፎ ሃንሽን የተቆጣጠረው። ፍርድ ቤት ሲሄዱ ግን ፍርድ ቤቱ ለማን ወሰነ? ለሃንሽ ለየመን ወሰነ። ሃንሽ ተለቀቀ። ግን በታሪኩ ሃንሽ ደሴት ካየው ኃይለ ሥላሴ ያስተዳድሩት ነበር፣ መንግስቱ ኃይለማርያም ያስተዳድሩት ነበር። በኤርትራ በኢትዮጵያ ካርታ ነው ኤርትራ ራሱ ጥያቄ ያቀረበ የነበረው። ከተፈረድክ ግን ተፈረድክ ነው። ስለዚህ በየተርም በተቀየረ ቁጥር የስምምነቶችን እያፈረስክ የምትመጣ ከሆነ ከሁሉም ሀገር ጋር ጦርነት ትሄድ ነው ማለት ነው። ይሄ ደግሞ ተገቢ አይደለም ነው የምልህ ያሉት። የመጠቀም ሁኔታ ግን የሚከለክል ሰው የለም። መጠቃቀም ላይ ከመጣ ይሄ ይገባኛል የሚባል ነገር ግን በማንኛውም ጄኔሬሽን ኤርትራዊ ተቀባይነት የለውም። እሱ ነው የምፈልገው። ቴንክ ዩ ቴዲ። ሁላችሁንም ከልብ አመሰግናለሁ። ነገ ስለምገባ በዚህ ጉዳይ እንቀጥላለን። በሰላም ላሰናብታችሁ። ቴንክ ዩ ማሪ፣ ስለ ሁሉም አመሰግናለሁ። ቴንክ ዩ ማሪያችን። አያና ቴንክ ዩ። ሰላም ነው። እሺ ኦኬ። ፖይንቱ ስንጠቀልለው ምንድን ነው? ቅድም ስጀምር ከኔ ጋር የነበራችሁ ሰዎች ካላችሁ ኢትስ ኦል አባውት ፓወር ነው። የፓወር ጉዳይ ነው። አሁን ለምሳሌ ፓወር ማለት እንዴት ሰፈር ውስጥ ብረት የምታነሱ ልጆች አላችሁ። ብረት ታነሱና ጡንቻችሁ ሲፈረጥም እንዴት ነው? ደቃቃ ሰው ስታዩ ተደባደቡ ይላችኋል አይላችሁ? ፈትሽ እስኪን ሰው የነቅንቀው ኢትስ ኦል አባውት ፓወር። ኢኮኖሚ ሲያድግ ብዙ ኢንተረስቶች ይፈጠራሉ። አሁን የአልጀርሱ ስምምነት መካዱ አለመካዱ አይደለም። ኤርትራም ነገ ከነገ ወዲያ ኢኮኖሚያ ከፍ ቢል በቴክኖሎጂ በጣም አድቫንስድ ብታደርግ ኢትዮጵያን ስለመቆጣጠር ነው የምታስበው። ሪጅኑ ላይ ሄጂሞኒያን ስለማስጠበቅ ነው የምታስበው። አሁን ዓለም ያለበት ፖለቲካ ያ ነው፣ የፓወር ፖለቲካ ነው ያለ ነው። እና ደቃቃ ብንሆን ኖሮ ወይም ደግሞ ምንም የረባ ነገር ባይኖርህ ኖሮ ስለ አሰብም አታስብም። ወይ ኬንያ የምትልህን ነገር እሺ ትላለህ፣ ወይ የሶማሌ ታዛዥ ትሆናለህ፣ ወይ የሱዳን ታዛዥ ትሆናለህ። አሁን ያለው ነገር የፓወር ፖለቲክስ ነው። አሁን ያለው መንግስት በሚሊተሪ ደረጃ ምናልባትም አድቫንስድ እያደረገ ነው። በጣም
ዘመኑን የሚመጥኑ ቴክኖሎጂ የዛ ባለቤት እየሆነ ነው። በኤርትራ በኩል ይሄ አስቀድመው ገብቷቸዋል። አስቀድመው ከገባቸው ይህ አካሄድ እንዴት ነው? በሀገሬ ሰው ሲናገር እቺ ባቄላ ካደረች አትቆረጠም። አንዳንዶቻችሁ እኛ ምን አደረግን? ኤርትራውያን እንዴት ያደርጋሉ? እንደዚህ ሁልጊዜ ቆሰቁሱናል፣ በጣም ፕሮኬቲቭ ናቸው ምናምን። ኦፍኮርስ ያን ነው የሚያደርጉት። ምክንያቱም አንተ ጡንቻ ካወጣ ነገ እንደምደቁሳቸው ያውቃሉ። ስለዚህ አንተ አሰላለፍን ማስተካከል አለብን። ስለዚህ በእያንዳንዱ እርምጃ አንተ የማይሳካልህን መንገድ ነው የሚፈልጉት። ይሄ ባህሪ ነው፣ የፖለቲካው ባህሪ ነው። እንደዛ ነው መደረግ ያለበት እና ስለዚህ ምንድነው ሌሎቻችሁ በተለይ ይሄ የብሔር ፖለቲካ የምናወራ ሰዎች የብሔር ፖለቲካ ከማውራት ጎን ለጎን ግን እንደ ሀገርም ማውራት መለማመድ አለብን። እንደ ሀገር እኔና እናንተን የሚያጠፋ ከመጣ ኦሮሞና አማራውን የሚያጠፋ ወይም ደግሞ ኦሮሞና ትግራዩን የሚያጠፋ ከመጣ እጅ ለእጅ መያያዝ አለብን። ከዛ እጅ ላይ ተያይዘ ከተከላከልክ በኋላ ደግሞ ተመልሰው ወደ ብሔር ፖለቲካ ትሄዳለህ። የብሔር ፖለቲካ የት ሄድብሃል? የት ሄድብሃል? የብሔር ፖለቲካ ከነ አይደል የት ሄዳል? አለ እንተነትነዋለን፣ እናወራዋለን። ግን የጋራ ቤት ደግሞ ሲመጣ እንዴት ነው ማውራት ያለብን የሚለው ነገር ማተር ያደርጋል ማለት ያለው። እሺ ሌላ ጥያቄ አለ? ሌላ ጥያቄ